ሶስተኛው ዙር እንሂድ ምናልባት ጥያቄ ያልተመለሰች ጥያቄ አለችኝ ምንድን ነበር ይቅርታ ላላችሁ ይሄን የሽግግር ሰላማዊ ትግል ስታካሄድ ከህወሓት ገብቶኛል የትጥቅ ትግል ገብቶኛል ግንኙነት አድርገህ ወይም ያን ጥረት አድርገህ ታውቃለህ ወይ ገብቶኛል ይቅርታ ሆን ብዬ አይደለም ያለፍኩት ዘንግቼ ነው ምናላቸው ምናልባት ከዛ በፊት ልደት የቅድሙ እድሉ ከተገኘ ከምናሳድር ስፔሲፊካሊ ጴጥሮስ ኢንዳይሬክትሊ የጠየቀው የራስን ጥያቄ ነው ባይዘው እኔ አዲስ አበባን ስፔሲፊካሊ የጠየቅኩት ሌላ ቦታ ስንፈልግ ስለ አማራ ክልልም ስለ ደቡብም እያወራን የዛሬ 20 ዓመት የነበረው 97 ላይ የነበረው 100% ኦልሞስት ያሸነፋችሁበት በአንድነት ኃይል ዛሬ ላይ ወደ ብሔርተኝነት ጎራ አልገባም ወይስ በግልጽ አማርኛ ለማውራት ስለፈለኩ እሱን ይቅርታ ሞገሳ አንደኛ ምናልባት ዜና ብትረጂ በዚህ መልኩ ውይይታችን ጥሩ አይደለም የሚሆነው ምክንያቱም ከሁለት ጥያቄ በላይ የሚያቀርቡበት እድል መኖር የለበትም እና እንዳያቀርቡ መደረግ ያለበት ይመስለኛል ዞሮ ያቀረብኩት ነው ልደት ራሱ ነው እኔ ሰምቻለሁ ዞሮ አሁን መልስልሃለሁ ግን አንፌር የሆነ አድቫንቴጅ እየወሰዳችሁ ነው ብዙ ሰዎች ገና እየጠበቁ ነው ጥያቄ ለማቅረብና ያንም ታሳቢ ማድረግ ጥሩ ነው አሁን ተናግሬዋለሁ ሞገስ ያነሳውን ጥያቄ የዛሬ 20 ዓመት የነበረው ሁኔታ የዛሬ 10 ዓመት ከነበረው አንድ አይደለም የዛሬ 10 ዓመት ደግሞ አሁን ካለው ሁኔታ አንድ አይደለም 100% አሸንፈናል አይደለ 97 ምርጫ አዲስ አበባ ላይ ዛሬ ብንወዳደር 100% እናሸንፋለን የሚል እምነት የለኝም ሜቢ 65-70% ግን እናሸንፍ እንችላለን ምን ይያልኩ ነው በዛ ሂደት የተለወጡ ነገሮች አሉ የተሸረሸሩ ነገሮች አሉ ቅድምም እንዳልኩት ነገሮች በዚህ ከቀጠሉ የበለጠ እየተሸረሸረ ነው የሚሄደው የበለጠ የማሸሽ ነው የሚሄደው አሁን ባለኝ ግምገማና በተጨባጭ ሁኔታ ግን አሁን የቆምንበት ጊዜ ላይ ሆነን ግን ያ ማህበራዊ መሰረት ስቲል ማጆሪቲ ነው የሚል እምነት ያለ ከሱ አንፃር ብትወስደው ማለት ነው እንጂ ያን ያገኘነውን ውጤት ሳይሸራረፍ በነበረበት ሁኔታ ዛሬም እናገኘዋለን የሚል እምነት የለኝም በዚህ ተረዳው ምናላችሁ ያነሳው ጥያቄ የኦላ ህውሃት ፋኖ ግንኙነት የለኝም የተለየ ግንኙነት ማለት ነው ምክንያቱም እኔ በትጥቅ ትግል እምነት የለኝም ከነሱ ጋር ተገናኝቼ ልሰራ የሚችለው ነገር የለኝም ነገር ግን እንደ አንድ ኢትዮጵያዊ ፖለቲከኛ እንቅስቃሴያቸውን በጣም በቅርበትና በጥልቀት ነው የምከታተለው ስለዚህ የፋኖ ቃል አቀባዮች ሁሉንም አይደለም አትሊስት የሚናገሩትን ያውቃሉ ብዬ ማምናቸው በደንብ ነው የምከታተለው ምን ይያሉ ነው ቲፒኤልኤፍም እንደዛው ኦላም እንደዚህ የኦላን መግለጫዎች አያልፉኝም እከታተላለሁ እንቅስቃሴውን እከታተላለሁ ትግራይ ውስጥ ያለውንም ሁኔታ በቅርበት ነው የምከታተለው ከታጣቂ ኃይሎቹ ጋር ግን የተለየ ግንኙነትም ኖሮኝ አያውቅም እንዲኖረኝም ፍላጎት የለኝም እውነቱን ለመናገር ውስጣቸው ስላለው ዝርዝር ጉዳይ የማወቅ ፍላጎት የለኝም አንዳንድ ሰዎች እንዳቅም ፈልገው ጥያቄ ሲያቀርቡልኝ ሪጀክት ነው ማድረገው የኔ ጉዳይ አይደለም አትንገሩኝ ነው ማለት ሚስጥርም ማወቅ አልፈልግም መረጃ ግን እንዲኖረኝ ይፈልጋለሁ ለምን እነሱ የሚያደርጉት እንቅስቃሴ የሁላችንንም ህይወት የህዝባችንን ህይወት አፌክት ያደርጋል እኔ ተወልጄ ያደኩት ላሊበላ አካባቢ ነው ቡግና ወረዳ ነው ይሄ ጦርነት ከመጣ በኋላ የህዝቡ ኑሮ መስቀልቅል ውስጥ ገብቷል ይሄው ረሃብ ከ77 ዓመተ ምህረት በኋላ ለመጀመሪያ ጊዜ ሰዎች በረሃብ የሚሞቱበት ሁኔታ ተፈጥሯል ስለዚህ ቤተሰቤንም ራሴንም የሚመለከትም ጉዳይ እና በአጠቃላይ ህዝቡንና አገሩን ይመለከታል እነዚህ ኃይሎች የሚያደርጉት እንቅስቃሴ ስለዚህ እንደ አንድ ፖለቲከኛ እንቅስቃሴያቸውን በደንብ ነው የምከታተለው ወዴት ሊወስዱን ነው እነዚህ ኃይሎች ወዴት ሊወስዱን ነው ምንድነው ማድረግ ያለባቸው ምንድነው ማድረግ የሌለባቸው የሚለውን ነገር በደንብ በጥንቃቄ ይከታተላሉ ነገር ግን ግንኙነት የሚባል ነገር የለኝም ምክንያቱም እኔ ከትጥቅ ትግል የሚያራምዱ ኃይሎች ጋር አብሬ ልሰራው የምችለው ነገር የለኝም አላምንበት ትጥቅ ትግሉም ማለት ነው እና በዛ ደረጃ ብትረዳው ጥሩ ነው የለኝም ነው ዞሮ መልሱ ያ ማለት ግን እንቅስቃሴያቸውን አልከታተልም ማለት አይደለም በጣም ነው የምከታተለው ሆም ብዬ ነው የምከታተለው ማለት ነው በሱ ደረጃ ብትረዳው ወደ ሌላው ዙር ብንሄድ ዜና ሶስተኛ ዙር ላይ ኤርሚያስን ወደ ላይ ኦሬዲ ስለወሰር ነው ፕሮፌሰር ጌታቸው መዓዛ ሌሎች የተጨመሩ ሁለት ሰዎች ብትሰጪኝ ምን ጊዜ ሚዲያና ኦኬ ሪዮት ሮሃ ምን ጊዜ ምናት ሪዮት ሮሃ
ወጣለች በአጋጣሚ እና መልሰው መግባት ለሚፈልጉ ለሪፖርተር አሃዱት አሁን ያለን ዲደብሊው ታሪኩ አለ ከዲደብሊው ኦኬ ታሪኩ በድምጽ ናቸው ካልገቡ እንዲገቡ አራት አግኝቻለሁ አሁን የአራቱን እንውሰድና ወደሚቀጥሉት እንሄዳለን ፕሮፌሰር ጌታቸው መዓዛ አንድ ጊዜ መዓዛ ወጣለች አሁን ያሉት በድምጽ ከገቡ ነው በምስል የሉም ዲደብሊው እና ምን ጊዜም በድምጽ ከገቡ አሁን እየተከታተሉ ከሆነ መግባት ይችላሉ ለጊዜው ያለው የኤምዲ ነው ሌላ ሪፖርተር አሃዱና ኢትዮ ፎረም ኩሽ ያዳመጡ ከሆነ መግባት ይችላሉ ጥሩ እንግዲህ ከፕሮፌሰር ጌታቸው ጀምር መሰለኝ መቀጠል ትችላለህ ጌታቸው አይ ቲንክ ሪዮት መጣለች ጌታቸው ጀምርና ሪዮት ትቀጥላለች ከዛ ኦኬ እሺ ድምጽ አይሰማም መሰለኝ ይቅርታ ዜና ይሰማሻል ልደቱ ከሪዮት ጀምርና ጌታቸው እስከዛ ድረስ ሪዮት ቀጥይ እንግዳው እሱ ጌታቸው ችግር ገጠመው መሰለኝ እሺ በጣም አመሰግናለሁ እንግዲህ ያሰባቸው ጥያቄዎች ስለተጠየቁ አንድ ጥያቄ ብቻ ነው የማቀርበው የፖለቲካ ማህበረሰቡ ከአክራሪ ብሔረተኞችና ከጦረኞች በስተቀር ማንንም የማያዳምጥ ሆኗል ብለሃል አንተና መሰል ፖለቲከኞችን በዚህ ምክንያት ሚና የለሽ እንደሆናችሁ ገልጸሃልና አንተም እንዳልከው እንደሚታየው ባጭሩ ሲቀመጥ ፖለቲካው ተበላሽቷል ለአቅመ ፖለቲካ ያልደረሰ ፖለቲካ ነው በዚህ ሰዓት እየተራመደ ያለው ስለዚህ መጀመሪያ የተበላሹ አታዮችን ለፖለቲካው ከማስተካከል አንፃር ሚናህን ስለመቀየር አስበህ ታውቃለህ ወይ ለምሳሌ የሚዲያ ሰው አክቲቪስት ጸሐፊ መሆን ማለት ለፖለቲካው በተሰጠህበት መጠን እነዚህ ጉዳዮች ላይ ብሰጥ ወይንም ደግሞ ሚናዬን ብቀይር የፖለቲካ ምህዳሩን ማስተካከል ይቻላል መጀመሪያ መሰራት ያለበት ስራ አለና ብሎ ከማሰብ አንፃር ምናልባት አስበህ የደረስክበት ነገር ካለ ይሄን ምለ ቀላል ስለሆነ ሳይሆን የመጀመሪያ መደረግ ያለበት ነገር አሁን በተበላሸው ሁኔታ ውስጥ እሱ ነው ብዬ ስለማስብ ነውና እዛ ላይ ሐሳብ እንድትሰጠን ነው አመሰግናለሁ በጣም እሺ በጣም ጥሩ ነው አጭር ግልጽ የሆነ ጥያቄ ነው ፕሮፌሰር ጌታቸው መቀጠል ይችላል ተስተካክሎለት ከሆነ ሚዩት ነህ ጌታቸው ጌታቸው ይሰማል እስኪ አስተካክል ድረስ የሪዮትን ጥያቄ ለመመለስ ልሞክር ነኝ ታሪኩ ልቀጥል ታሪኩ ቀጥል ከጀርመን ድምጽ ዶቼ ቬለ ታሪኩ መቀጠል ይችላል እሺ በጣም አመሰግናለሁ ታሪኩ ኃይሉ ባላለሁኝ ከዲደብሊው ጀርመን ሬዲዮ ነው ስለጋበዛችሁ እጅግ አድርገን እናመሰግናለን እንግዲህ ቀደም ሲል በነበሩ ወንድሞች በርከት ያሉ ጥያቄዎች ስለተነሱ አንተም ስለመለስክ ይያቸው የነበሩ አንዳንድ ጥያቄዎች ስለተመለሱ አንድ አጠር ያለ ጥያቄ ይኖረኛል ይሄው ምንድነው እንግዲህ በሌሎች የአፍሪካ ሀገሮችም በተለይ በራብ አፍሪካም ስንመለከት የሚካሄዱ የፖለቲካ ሽግግሮችን እንደዚህ አሁን አንተ እንዳሰብከው ከውጪ የተመለሱ አዲስ አይነት አስተሳሰብ ይዘው በርግጥ የፖለቲካ ምህዳሩ በየሀገሩ ይለያያል ከዛ አንፃር ለስልጣንም የበቁ በፖለቲካውም ደግሞ በጎ የሆነ አስተዋጽኦ ያበረከቱ ያሉ ወገኖች አሉና አሁን አንተ ከምታቀነቅነው ከዚህ ሰላማዊ ትግል አዋጭነት አኳያ በጣም ስር የሰደደ ችግር አለ በዚህ በጽሁፍም ላይ በላክልን እንደምመለከተው መታነሳቸው ሐሳቦች አሉ ትግልን እየጠለፉ በማምከን የተካኑ የእድሜ ልክ ሴረኛ የፖለቲካ ኃይሎች ባካሄዱት ያሉባልታ ዘመቻ እንግዲህ የኢዴፓን አብነት ታነሳ ነው ከዚህ በመነጠል ያን ሂደት በያኩላሽት ኖሮ የወቅቱ የሀገራችን ተጨባጭ ሁኔታ አሁን ካለው የተለየ ይሆን እንደነበረ መታነሳቸው ሐሳቦች አሉና አሁንስ ምን የተለየ ነገር አለና ወደፊት በቀጣዩ ትግል ምዕራፍ ወደ ሀገር ቤት ገብተህ በመታደርገው ትግል እንዲህ አይነቱን
ችግር የሚፈታ አዲስ አስተሳሰብ ይዘህ ነው ወይ የምትሄደው? እና እንዲህ አይነት ሀሳቦች ካሉ አንድ ሁለት ብለህ የምታነሳቸው ነገሮች ካሉ እነሱን ብትገልጽልን በጣም አመሰግናለሁ። ኦኬ ጌታቸው ተስተካክሎልህ ይሆን? አለበለዚያ ወደ እነሱ ጥያቄ እንሄዳለን። አሁን ይሻላል? አሁን መጥተሃል ጌታቸው፣ ቀጥል። እሺ፣ በጣም ይቅርታ መንገድ ላይ ስለሆንኩ ነው። ጥሩ፣ ቀጥታ ወደ ጥያቄው ነው የሚሄደው። እንደሚታወቀው ከትግራይ ጀምሮ አማራ ክልል፣ ኦሮሚያ ብዙ እልቂቶች ተፈጽመዋል፣ እየተፈጸሙ ነው ያሉት እና በአብዛኛው በተለይ አብዛኛው ገበሬ ቢጠየቅ አሁን ቅድምም እንደጠቀስከው ሰላም ነው የሚፈልገው፣ በልቶ መኖር፣ በሰላም መንቀሳቀስ ነው የሚፈልገው፣ ልጆችን ማሳደግ ነው የሚፈልገው እና አንተ መስዋዕት ድረስ ያስፈልገዋል ራሴም ቢሆን ህይወቴን ለመስጠት የመጨረሻውን ዋጋ ለመክፈል እሄድበታለሁ ብለህ የወሰንከው ያንን ህይወት ያንተን ህይወት የቤተሰቦችን መከራ ወርዝ የሚያደርግ ኮዝ ነው ብለህ ታምናለህ ወይ? አሁን በምርጫ ፖለቲካ እንደዚህ ፍትህ በተቀበረበት ምናልባት አንድ ጸሐፊ ትላንትና የአሜሪካን ጉዳይ ሲያነሳ የራስ መተማመን ያለው ሞኝነት ጋራ የፍቅር ተራክቦ ያላት አሜሪካ ያው የከፋ ደረጃ ላይ ደርሳለች ብሎ የገለጸው አለ የአሁኑ ሁኔታ ማለት ነው። እና ኢትዮጵያ ደግሞ ምናልባት ቅድም ተነስቷል ላለፉት 20-30 ዓመታት መጥተው አንተ ጋር ክርክር አያደርጉም፣ ግን ስምህን አጥፍተው በተለያየ ነገር አድርገው ያሉ መሪዎች ቅቡል የሚሆንበት ማህበረሰብ፣ ሁለተኛ እውቀት፣ ፍትህ፣ እውነት የሆኑ መርህ ነገሮች ዝቅተኛ እንኳን ክብር የማይሰጥበት ሁኔታ ባለበት ሁኔታ ወርዝ ያደርጋል ብለህ ታስባለህ ወይ? ይሄ አሁን የምትሄድበት መንገድ አጠቃላይ በቃ ይገባዋል ወይ ያ ዋጋ ብለህ ታስባለህ ነው አንድ። ሁለተኛ ከዚህ ጋር ተያይዞ ሄድክ ቀጥታ በጊዜ ሰሌዳ ካየነው ምንድን ነው የምታደርገው? አንድ ኢትዮ ፎረም ያቀረበው ትንተና እኔን የሚያሳምነኝ ትንተና ቀርበዋል። ይህ ምንድን ነው? ጠቅላይ ሚኒስትሩ አሁን የምክክር ኮሚሽኑን ቀይሮ ያው የዚህ ፕሬዚደንሻል ሲስተም ያደርጓል። እስከዛ የባለ አደራ መንግስት መሪ ይሆናል። ከዛ በኋላ ደግሞ በሌላ ጥፋት ያው ይቀጥላል የሚል አሳማኝ ትንተና አለ። ይሄ በሆነበት ሁኔታ ካመንክበት ማለት ነው ጦርነቶች በቃ የአማራ ህዝብ አሁን በድሮን በተለያየ ነገር እያለቀ ነው ያለው። ኦሮሚያም እንደዛ፣ ትግራይ በረሃብ በተለያየ ነገር እያለቀ ነው። ይሄ ባለበት ሁኔታ እስቲ በጊዜ ሰሌዳ ይሄ ለማድረግ ነው ያሰብኩት አዲስ ፓርቲም ከሆነ ወይም ደግሞ ያለው ፓርቲ መግባት ከሆነ ከዛ ለራሴ ያስቀመጥከው አለ። ለምሳሌ ይሄ ካልሆነ ግን በቃ ያው ሩጫዬን ጨርሻለሁ የምትልበት አለ? አመሰግናለሁ። ኦኬ ምናልባት አራተኛ የገባ ሰው ካለ ልንጨምር፣ አለበለዚያ ወደ መልሶቹ ሊሄድ ዜና አይ ቲንክ እዚህኛው ዙር ላይ አንድ ሰው ወደ መልሶች ሂድ። ወደ መልሶች ሂድ። ጥሩ። የመጀመሪያው ሪዮት ያቀረብሽው ጥያቄ መሰረታዊ ጥያቄ ነው። በብዙ ሰዎች የምጠየቀው ጥያቄ ነው። አንዳንድ ጊዜ እኔም ውስጥ የሚፈጠር ጥያቄ ነው እና ጥያቄው መነሳቱን በጣም ወድጀዋለሁ። በመጀመሪያ ሚናህን ስለመቀየር አስበህ ታውቃለህ ወይ ነው ዋናው። በዚህ ሂደት በዚህ መስክ ውጤታማ ካልሆንክ ምናልባት በሌላ መስክ ውጤታማ ልትሆን ብትችል አስበው ታውቃለህ ወይ የሚል ጥያቄ በጣም ብዙ ሰዎች ያነሱልኛል። እና አንዳንድ ሰዎች ኢቭን እንደው በአክሲዮን በምን አንድ የሚዲያ ተቋም ብናቋቁምና ሀሳብህን ሁልጊዜ በሚዲያ ለህዝብ ብታደርስ የበለጠ እኮ ይጠቅማል ከፖለቲካ ድርጅት ይልቅ ብለው ጥያቄ የሚያቀርቡልኝ ባለሀብቶች ሳይቀሩ ነበሩና እስካሁን ያን ጥያቄ አልተቀበልኩም። ምክንያቱም እኔ በተደጋጋሚ
ለረጅም ጊዜ ስለሚናዬ አስባለሁ እና በእኔ እምነት ትልቁ ክፍተት ያለው አሁን የፖለቲካ ድርጅቶች ላይ ነው የሚል እምነት አለ። ወሳኝ ናቸው የሚል እምነት አለ። የፖለቲካ ድርጅቶች የበቁ ከሆኑ ፖለቲካ ውስጥ ያሉ አመራሮች የሐሳብ ጥራት ያላቸው እና የበቁ ከሆኑ አጠቃላይ የፖለቲካውን ሁኔታ ለመቀየር ሰፊ ዕድል ሊፈጥሩ ይችላሉ የሚል እምነት አለ እና ትልቁ አሁን ለምሳሌ ሪዮትም ታውቂያለሽ በተደጋጋሚ በመጽፋቸው ጽሁፎች ኢትዮጵያ ለምንድን ነው እዚህ ችግር ውስጥ የገባችው? በምን ምክንያት ነው? መሰረታዊ ችግሮቿ ምንድናቸው? በሚሉት ጥያቄዎች ዙሪያ አንዱ ደጋግሜ የማነሳው የአመራር ድክመት ነው። ቀላል የማይባል የአመራር ድክመት በኢትዮጵያ የፖለቲካ ሂደት ውስጥ አለ። ደጋግሜ ያነሳዋለሁ። የኢትዮጵያ ፖለቲካ በከተማ የትምህርት ጠሎች፣ በገጠር ደግሞ የእርሻ ጠሎች ክፍት የስራ ቦታ ሆኗል። ተምረዋል የሚባሉ የተሻለ ልምድ ያላቸው የተሻለ ስነ ምግባር በህብረተሰብ ውስጥ ያላቸው ዜጎች የማይገቡበት መስክ ሆኗል ፖለቲካ። በጣም የሚያሳዝን ነው። ግን አገርን የመምራት ህዝብን የመምራት ሚና ግን ያለው የፖለቲካ አመራር ነው በዋናነት ቤትም አለ እና ይሄ ነው አንዱ መሰረታዊ ችግራችን የሚል እምነት ስላለኝ እኔ በሁሉም መስክ ክፍተቶች እንዳሉ ብረዳም የበለጠ ክፍተት ያለው ግን አሁን በፖለቲካ አመራር ደረጃ ነው የሚል እምነት አለ እና ሪሊ ሌላ ቦታ ውስጥ ገብቼ አስተዋጽኦ ከማደርግ የፖለቲካ አመራር ውስጥ ያለውን ችግር ለመፍታት አቅሜና ሁኔታው በፈቀደ መጠን እስከምችለው ድረስ መሄድ አለብኝ የሚል እምነት ነው ያለኝ እና ጥያቄው ቀላል ጥያቄ አይደለም። በራሴም አይምሮ የሚፈጠር ነው። ብዙ ሰዎችም የሚጠይቁኝ ነው። አሁን ባለው ሁኔታ ግን በፖለቲካ መቀጠልን ነው የምመርጠው። ትልቁ ክፍተት እና ማነቆ እዛ ውስጥ ነው ያለው የሚል እምነት ነው ያለኝ። ግን ከዚሁ ጋር በተያያዘ እኔ ሳልፈልግም ተገድጄ ወደዛ የሚሄድበት ሁኔታ ሊኖር ይችላል። ለምሳሌ አሁን አገር ቤት ሄጄ መንግስት ካላሰረኝ ወይም ሌላ ገደብ ካልጣለብኝ የመጀመሪያው ስራ የሚሆነው የተሰረዘውን ፓርቲያችንን ኢዴፓን እንደገና የማቋቋም ጉዳይ ነው። ያው እንደምታውቁት ከገዢው ፓርቲ ከብልጽግና ጀምሮ ብዙ ጉድለቶች የነበራቸው የፖለቲካ ፓርቲዎች በሂደት ጉድለቱን እንዲያርሙ እየተደረገ ነው። በፖለቲካ መድረኩ እንዲቀጥሉ የተደረገው ጉድለት ባይኖረው ጉድለት እንኳን ቢኖርበት ኢዴፓ ያ ዕድል ሊሰጠው ይገባ ነበር። ግን ከሌሎቹ ፓርቲዎች ከተቃዋሚም ከገዢው ፓርቲ ተነጥሎ እንዲሰረዝ የተደረገው ኢዴፓ ነው። ስለዚህ የመጀመሪያው ስራችን የሚሆነው የኔም ትኩረት የሚሆነው ኢዴፓን መልሶ የማቋቋም ነው። ግን ላይቻል ይችላል። መንግስት ፈቃደኛ ላይሆን ይችላል። እኔ ደግሞ አሁን በትግሉ ውስጥ ምክንያት ፈጥረን ከትግሉ መራቅ የለብንም የሚል እምነት አለ። አንደኛው በር ሲዘጋብን ሌላ በር ማንኳኳት አለብን። እስከ መጨረሻው ድረስ በዛ ሂደት ተስፋ ሳንቆርጥ መቀጠል አለብን ብዬ ስለማምን ሁለተኛው አማራጭ ምንድነው? ኢዴፓን ማቋቋም ካልቻል በተወሰነ ደረጃ ተቀራራቢ አመለካከት ያላቸው የፖለቲካ ኃይሎች አሉ ኢትዮጵያ ውስጥ። ከነሱ በአንዱ ውስጥ አባል ሆኜም ቢሆን እሰራለሁ። አይ የራሳችን ፓርቲ ማቋቋም አልቻልንምና በቃ ትግሉን ማካሄድ አንችልም የሚል ምክንያት መስጠት አለብን ብያለሁ። ስለዚህ ከኛ አስተሳሰብ ጋር ከሚቀርቡ ፓርቲዎች ውስጥ በአንዱ ውስጥ አባል ሆነን እንሰራለን የሚል ያ ከተሳካ ወደ ምንድን ነው የምንሄደው? ቢያንስ ሀገር ቤት ያለን የፖለቲካ ፓርቲዎች ቅድም ባቀረብኳቸው መለስተኛ ፕሮግራሞች የጋራ ጥምረት መፍጠር አለብን። ያ ቀላል እንቅስቃሴ የሚጠይቅ አይመስለኝም። እኛ ይህን ከተወጣን በደግሞ በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎች የራሳቸውን የቤት ስራ የጋራ በሚሉት አጀንዳ ሊሰሩ ይችላሉ ማለት ነው። ያ ለኢትዮጵያ ፖለቲካ ይጠቅማል። በነገራችን ላይ መንግስት ሆን ብሎ በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎችን እንዲከፋፈሉ እንዲለያዩ ስራ ይሰራል። በጣም የሚያሳዝን ነው፣ ግን አይጠቅምም ብዬ ነው ማለት። በትጥቅ ትግል ራሱ እንቅስቃሴ የሚያደርጉ ኃይሎች ውስጣዊ አንድነት ቢኖራቸው ብቻቸውንም ሳይሆኑ በጋራ በመለስተኛ ፕሮግራም ቢተባበሩ ለድርድርም ያመቻል የሚል እምነት አለ፣ ለሀገሪቱም ይጠቅማል የሚል እምነት አለ። ስለዚህ በእኛ በኩል ግን በሰላማዊ ትግል የምንታገል ኃይሎች ቅድም ባቀረብኳቸው መለስተኛ ፕሮግራሞች አንድ ሆነን መቆምና የሰላማዊ ትግሉን ማጠናከር እንችላለን የሚል እምነት አለ። ይሄስ ባይሳካ አሁንም ከትግል እወጣለሁ ማለት አይደለም። ይሄ ካልተሳካ ሪዮት ያልሽው ጥያቄ አፍጥጦ ሊመጣ ይችላል። ምክንያቱም የራሴንም የፖለቲካ ድርጅት ማቋቋም ካልቻልኩ
ከጓደኞቼ ጋር ወይም ከአጋሮቼ ጋር በሌሎቹ ፓርቲዎችም ውስጥ ገብቼ ልሰራ የሚችልበት እድል ካጣው ምንድነው የሚሆነው? ብቻዬን አቅሜና ሁኔታው በፈቀደ መጠን ሐሳብ እያዋጣው እየጻፍኩ እየተናገርኩ መቀጠልበት ሁኔታ ሊኖር ይችላል። ያኔ ምናልባት የሚዲያ ስራ መስራት ብቸኛ አማራጭ ሆኖ አፍጥጦ ሊመጣ ይችላል። ስለዚህ እዛ ወረቀቴም ላይ እንደጠቀስኩት ምንድነው የሚለው ካልተቻለም በግሌ አቅሜና ሁኔታው በፈቀደ መጠን የምችለውን ነገር አገር ውስጥ እያደረኩ መቀጠል እችላለሁ አለብኝ የሚል ነው። ስለዚህ እንደዛ አይነት አስገዳጅ ሁኔታ መጥቶ አሁን የያዝኩትን ሚና ሊያስቀይረው ይችላል። በእኔ ፍላጎት ግን በፍጹም ከፖለቲካ ድርጅት አመራርነት መውጣት አለብኝ ብዬ አላምንም። በነገራችን ላይ የፓርቲ መሪ የመሆን ምናምን ፍላጎት ብዙም የለኝም እውነቱን ለመናገር። አሁን ካለሁበት የጤና ችግር አሁን እድሜም እየሄደ ነው፣ ጤናዬ ብዙ ችግር አለው። ያን ያህል ኢነርጂውም የለኝም። ግን በአንድም በሌላ መንገድ የሊደርሺፕ ሚና እንዲኖረኝ ይፈልጋለሁ እንጂ አሁን ብዙም ቁጥር አንድ የፓርቲ መሪ የመሆን ፍላጎት የለኝም እውነቱን ለመናገር። ሌሎች ፓርቲዎችም ውስጥ ብገባ አዲስ ፓርቲ ማቋቋም ብንችል ከአመራሮች ውስጥ አንዱ የመሆን ፍላጎት ነው እንጂ ዋና መሪ የመሆን ፍላጎት የለኝም እውነቱን ለመናገር። አቅሙም የለኝም ያን ያህል ፍላጎቱ ቢኖረኝ እንደ ድሮው በፈለኩት መልኩ ተንቀሳቅሼ ቀንም ማታም የመስራት እንትኔ ተወስኗል። አሁን በብዙ ችግር ምክንያት ማለት ነው። እና ወደፊት በእኔ ፍላጎት ሳይሆን በአስገዳጅ ሁኔታ ሚናዬን የሚቀይር ነገር ሊመጣ ይችላል። ያ ከመጣ ልቀይር እገደዳለሁ ማለት ነው። በፍላጎት ግን እውነቱን ለመናገር ፖለቲካ ውስጥ ትልቅ ክፍተት አለ ብዬ ስለማምን በሱ ነው መቀጠል የምፈልገው። ታሪኩ ከጀርመን ድምፅ ያቀረብከው ጥያቄ ወረቀቴ ላይ እንደገለጽኩት አሁንም ችግር ውስጥ የገባ ነው። ከአሁን በፊትም ችግርን መሻገር ያቃተን ሁልጊዜ ትግልን እየጠለፉ የሚጥሉ ኃይሎች ስላሉ አገዛዙን ተባብረን መታገል ሲገባን የኢትዮጵያ የፖለቲካ ኃይሎች ብዙውን ጊዜያችንን ብዙውን ጉልበታችንን የምናጠፋው እርስ በርስ በመታገል ነው፣ በመጠላለፍ ነው። ይሄ የፖለቲካ ባህላችን አሁንም ያለ ነው። እንደውም ተባብሶ ቀጥሏል። በሁሉም አዳዲስ በሚፈጠሩ የፖለቲካ እንቅስቃሴዎችም አሁን በጎላ ሁኔታ የእርስ በርስ መጠላለፍ እያየ ነው ያለ ጉዳይ ነው እና ይሄ ችግር አልተፈታም፣ በቀላሉ ይፈታል የሚል እምነት የለኝም እና አገር ቤትም ሲሄድ የተለየ ነገር ላይፈጠር ይችላል ብዬ የማምነው ለዚህ ነው እና በአጠቃላይ ይሆናል ግምት ሳስቀምጥ 3 እጅ ወይም ከ2 እጅ በላይ የኢትዮጵያ የወደፊት ዕጣ ፈንታ መንግስት የለሽ የመሆን ነው። ወደዛ ነው እያመራን ያለነው የምለውም ያለ ምክንያት አይደለም። ኢትዮጵያውያን ከችግርም ከምክርም መማር ተስኖን በርስ በርስ መገዳደል ነው የቀጠልነው። ሁላችንም በየፊናችን ሆነን እየገፋን ያለነው ወደ መፍትሄው ሳይሆን ወደ ጥፋቱ መንገድ። ለዚህ ነው ተስፋ እየጠፋ የመጣው። ያው ትግል ሲባል ግን ተስፋ ለመቁረጥ ነው። እየወደቁ እየተነሱ እስከ መጨረሻው ድረስ የመታገል ጉዳይ ስለሆነ ነው እንጂ የኢትዮጵያ ተጨባጭ ሁኔታ እውነቱን ለመናገር እጅግ ተስፋ አስቆራጭ ነው። እኔ ወደ ኢትዮጵያ ሲሄድ እኮ አሁን አንዱ ስጋቴ አንድ ቀን ተኝተን ስንነሳ ኢትዮጵያ መንግስት የለሽ ሁኔታ ውስጥ ልትገባ ትችላለች። ከፍተኛ የሆነ እልቂት ውስጥ ልንገባ እንችላለን። የእርስ በርስ መጨራረስ ውስጥ ልንገባ እንችላለን። ያንም እያወቅኩ ነው ወደ ኢትዮጵያ የሚሄደው። ግን ታጋይ ነኝ ካልኩ በትግል ውስጥ ደግሞ ህዝብን የመምራት ሚና ሊኖረኝ ይገባል ካልኩ በእንዲህ አይነት የችግር ወቅት ከህዝቡ ተነጥዬ ዳር ሆኜ ማየት አለብኝ ብዬ አላምንም። ምክንያቱም አገሩ ሰላም ሲሆን ችግሮቹ ሲፈቱማ መሪ መሆን የማይፈልግ የለም፣ ሁሉም ይሄዳል። ግን በዚህ የክፉ ቀን ከህዝቡ ጋር ቆመን የህዝቡን ችግር መጋራት አለብን ብዬ አምናለሁ። የመሪነት አንዱ ትልቁ በተለይ የሰላማዊ ትግል የመሪነት ሚና ይሄን ይጠይቃል የሚል እምነት አለ። ይሄን ስል ቅድም እንደጠቀስኩት ውጭ ሀገር ሆኖ ትግል ማድረግ አይቻልም እያልኩ አይደለም። ግን የአገር ውስጡ ትግል ተጠናክሮ የምንፈልገውን ለውጥ እንዲያመጣ ከፈለግን ያሉትን ችግሮች ሁሉ አገር ውስጥ ከህዝቡ ጋር ሆነን መጋፈጥ አለብን። ትግሉ የሚጠይቀውን መስዋዕትነት ሁሉ እየከፈል መጋፈጥ አለብን የሚል እምነት ይዤ ነው እንጂ እኔ በኢትዮጵያ ሁኔታ ላይ በጣም ተስፋ አስቆራጭ ሁኔታ ነው እየታየኝ ያለው። በየቀኑ በየሂደቱ የማየው ነገር ከድጡ ወደ ማጡ ነው እየተሸጋገረ ያለው። ሁላችንም እየገፋን ያለ ነው በእልህ በፉክክር ወደ ጥፋቱ መንገድ ነው፣ ወደ መልካሙ ነገር ነው የሚል እምነት የለኝም። ለዚህ ደግሞ ሁላችንም ተጠያቂዎች ነን የሚል ነው እና የተለየ ነገር የምጠብቀው የለኝም። የተለየም ሁኔታ አለ ብዬ አላምንም። ግን አገሪቱ እንድትድን ከተፈለገ
የምንፈልገውን ዘላቂ መፍትሄ እንድናመጣ ከተፈለገ ይሄ ሁኔታ መለወጥም ይችላል። እኛ መስራት የሚገባንን ካወቅን ጠንቅቀን ካወቅን ከማወቅም አልፈን ያ ሁኔታ እንዲለወጥ መከፈል የሚገባውን መስዋዕትነት ዋጋ ለመክፈል ከተዘጋጀንና ከከፈል የማይለወጥ ነገር አለ ብዬ አላምንም። ኢትዮጵያ አሁን የገጠማት ችግር ሌሎች ህዝቦችና አገሮች ያልገጠማቸው ችግር አይደለም። ብዙ ህዝቦች ብዙ አገሮች ተመሳሳይ ችግር ገጥሟቸው በትግል አልፈውታል። እኛንን በትግል ማለፍ ያቃተን። ስለዚህ ተገቢ የቤት ስራችንን በተገቢው ጊዜና ሁኔታ ከሰራን ልንወጣው የምንችል ችግር ነው ያለው ብዬ ነው ማምነው። ወረቀቴ ላይ በግልጽ አስቀምጫለሁ። የኢትዮጵያ ችግሮች ሊቆጠሩ የሚችሉ ናቸው። 1 2 3 ተብለው ያን ያህል ውስብስብ አይደለም። እውነቱን ለመናገር መፍትሄው ቀላል ነው። ያከበድ ነው እኛ የኢትዮጵያ የፖለቲካ ኤሊቶች የፖለቲካ ኃይሎች የምንደማመጥ አይደለም፣ የምንከባበር አይደለም። አንሰማማ። የዲሞክራሲ ባህል የለን። ሁልጊዜ በጽንፍ ነው የምናምነው፣ በጦረኝነት ነው የምናምነው፣ በመገዳደል ነው የምናምነው። የኛ ድክመት ነው እንጂ ችግሩ ከሌላው ዓለም የተለየ ከሌላው ህዝብ ችግር የተለየ ሆኖ አይደለም። መፍትሄው እንደዚህ ሮኬት ሳይንስ ሆኖ አይደለም። ያከበድ ነው እኛ ደካሞች በመሆናችን ነው ችግሩ ሊፈታ ያልቻለው። ይሄን ድክመታችንን አምነን ተቀብለን መስራት ያለብንን ጊዜ በተገቢው ሁኔታና ጊዜ መስራት ከቻልን ግን ኢትዮጵያ ውስጥ ያለው ችግር መፈታት ይችላል የሚል ሙሉ እምነት ነው ያለ። ግን አሁን ያለው ነባራ ሁኔታ የሚያሳየው እንደዛ አይደለም። ሁላችንም ወደ ጥፋቱ መንገድ ነው በየቀኑ እየገፋን ያለ። በአጉል ፉክክር የሚገነባ አገር የለም። በፉክክር አገር ይፈርሳል እንጂ አይገነባም። በእልህ የሚገነባ አገር የለም። እኛ ግን አጉል ፉክክር አጉል እልህ ውስጥ ገብተን የጋራ ማንነታችንን እየበጣጠስ ነው፣ አገሪቱን እያፈረስን። ከዚህ ከወጣን ዲሞክራሲያዊ የሆነ ባህል ለመገንባት ጥረት ካደረግን ከተባበርን ከተደማመጥን ግን የማይፈታ ችግር የለም። ሁሉም ችግር መፍትሄ አለው የሚል እምነት ነው ያለኝ። እንግዲህ ከዚሁ ጋር ይያያዛል ፕሮፌሰር ጌታቸው ያነሳው ጥያቄ ወርዝ ያደርጋል ወይ የምትከፍለው ዋጋ የሚለው አንዳንድ ጊዜ የሞኝነት የቄልነት መስሎ ሊታይ ይችላል። ምክንያቱም ውጤቱን እያወቅኩት ነው የምሄደው። ወረቀቴ ላይ በግልጽ አስቀምጫዋለሁ። ሰላማዊ ታጋይ መሆን እንደ ሞኝነት እንደ አላዋቂ የሚቆጠርበት ሀገር ውስጥ ነው አሁን ያለነው እና ሪሊ ከባድ ጥያቄ ነው ማለት ነው። ግን በስንቱ ትክክለኝነት ላይ ጥርጥር የለኝም። በጣም ጠንካራ የሆነ እምነት ነው ያለኝ። የሚያሳዝነኝ በጣም በጠነከረ ሁኔታ ትክክል ነው ብዬ ለውጥ ያመጣል ብዬ የማምንበት ሀሳብ በህዝቡ ዘንድ ተቀባይነት የለው። ስለዚህ ይሄ ህዝብ ያን ሀሳብ ማየት እንዲጀምር እስከ ህይወት መስዋዕትነት ድረስ ዋጋ ከፍለን ማሳየት መቻል አለብን ብዬ አምናለሁ። ወርዝ ያደርጋል ብዬ አምናለሁ። ይቺ ሀገር እዚህ የደረሰችው በዜጎች መስዋዕትነት ከሆነ በደምና በአጥንት ከሆነ ነው ደግሞ ይችን ሀገር አትርፈን ለልጆቻችን ለትውልዱ ለማስተላለፍ ህይወት መሰዋት ያለብን ደም መገበር ያለብን ዜጎች መኖር አለብን። የግድ ያን ኃላፊነት ከሚወስዱ ሰዎች ውስጥ አንዱ መሆን አለብኝ የሚል እምነት አለኝ። 32 ዓመት በትግሉ ውስጥ ብዙ አሳልፌያለሁ፣ ብዙ ነገር አጥቻለሁ። ከዚህ በኋላ አገሪቱ የበለጠ ጣጣ ውስጥ የመኖርና ያለመኖር የህልውና ጥያቄ ውስጥ ስትወድቅ ህዝቡ እንዲህ አይነት መከራ ውስጥ ሲወድቅ ነው ከትግሉ ራሴን ማራቅ ወይም ደግሞ አይ ከዚህ በኋላ ምን ያገባኛል ብዬ ለግል ደህንነቴ መጨነቅ አለብኝ ብዬ አላመንኩ። ራሴን ማሳመን አልቻልኩም እና ደጋግሜ ወረቀቱም ላይ የገለጽኩት ይሄ ትግል ለማንም አይደለም፣ ለራሴ ነው። ይሄ ትግል የማንንም ጥያቄ ለመመለስ አይደለም፣ የራሴን የህሊና ጥያቄ ለመመለስ ነው። በእኔ እምነት ግን ሌሎችም ይህን ጥያቄ ብትጠይቁ ጥሩ ነው። እርግጠኛ ነኝ እኔ አይምሮ ውስጥ ያለው ጥያቄ በእያንዳንዳችን አይምሮ ውስጥ አለ። ሁላችንም የየራሳችንን ጥያቄ ከመለስን የጋራ የህዝብ መልስ ይሆናል የሚል እምነት አለ። ይቺ ሀገር ከመተላለቅ ከመፍረስ ድና ለሚመጣው ትውልድ እንድትሸጋገር ከፈለግን እኔ ምን ዋጋ ልክፈል ብለን ራሳችንን መጠየቅ አለብን። ብዙ ዋጋ የተከፈለባት አገር ነች ይቺ ሀገር። ብዙ ሰዎች የሞቱላት ደማቸውን
ያፈሰሱላት አጥንታቸውን የከሰከሱላት አገር ነች። ዝም ብላ አይደለም በሆነ ተአምር እንደዚህ ጥንታዊ አገር ሆና እዚህ የደረሰች ዋጋ ተከፍሎ። ስለዚህ ሁኔታዎች ተስፋ አስቆራጭ ቢሆኑ በዚህ ተስፋ አስቆራጭ ሁኔታ ሌላ ዋጋ ከፍሎ አትሊስት ይሄን መልእክት ለህዝብ ለማስተላለፍ መሞከርም እኔ ወርዝ ያደርጋል የሚል እምነት ነው ያለኝ። ጌታቸው ለአንዳንዶች ሞኝነትም እብደትም መስሎ ሊታይ ይችላል። አዝናለሁ። እኔ በስሜት የምወስነው ነገር አሁን የለም። በኢትዮጵያ የፖለቲካ ትግል 32 ዓመት ነው ያሳለፍኩት። ተጨባጭ የሆነ ልምድ ነው ያለኝ። ህዝቡን የኢትዮጵያን የፖለቲካ ቅራኔዎች በተሻለ ሁኔታ የማወቅ ዕድል አግኝቻለሁ። በዚህ የፖለቲካ ሂደት ብዙ ንባቦች አሉ። የብዙ ሀገሮችን የትግል ተሞክሮ አይቻለሁ። አሁን በስሜት አይደለም ነገሮችን ወስነው አንዳንድ ሰዎች እንደዛ ሊመስላቸው ይችላል። አይደለም። ሪሊ ይሄን ዋጋ መክፈል ወርዝ ያደርጋል ተገቢ ነው ብዬ ከልቤ ስላመንኩ ነው የማደርገው እንጂ ወይ ችግር አይመጣብኝም በሚል መዘናጋት እና ሁኔታዎችን አቅልሎ በማየት አይደለም። እና እኔ በዛ ደረጃ ነው ከልቤ የምከፍለው ዋጋ ወርዝ ያደርጋል ብዬ የማምነው። በሌሎች ሰዎች አስተሳሰብ እንደዛ ላይ ታይ እንደሚችል አውቃለሁ። ሄደህ በቅደም ተከተል ምንድነው የምታደርገው የሚለው ቅድም የሪዮትን ጥያቄ መልሼዋለሁ ብዬ ነው። መጀመሪያ ጥረቴ ካልታሰርኩ ማለት ነው ምን ሊሆን እንደሚችል አሁን አላውቅም። እዛ ሲሄድ በኔ ቁጥጥር ውስጥ ያለ ነገር አይደለም። ካልታሰርኩ የመጀመሪያው ስራ የሚሆነው ኢዴፓን መልሶ የማቋቋም ነው። እሱ ካልተሳካ ቅድም እንዳልኩት ሌሎች ፓርቲዎች ጋር ገብቶ የመስራት ነው። ያ ውሳኔ ያ ውጤት በእኔ ብቻ የሚወሰን አይደለም። በሌሎች ጥረት በሌሎች ተሳትፎ ጭምር የሚወሰን ነው። እኔ አሁን እየተናገርኩ ያለሁት የራሴ ውጤት የራሱ መንገድ አለው። እኔ ውጤቱ ምንም ይሁን ምን በህይወቴ ሊቆጨኝ በማይችል ደረጃ ይሄን ሳላረግ ቀርቻለሁ በማልልበት ደረጃ ዛሬ ማድረግ ያለብኝ ነገር ማድረግ አለብኝ የሚል ጽኑ እምነት በውስጤ ስላለ ነው ይሄን እያደረኩ ያለሁት እንጂ ውጤት ያመጣል የሚል እምነት ኖሮኝ አይደለም። ምክንያቱም ውጤት በጥቂት ሰዎች ወይም በአንድ ሰው ፍላጎትና ጥረት የሚመጣ አይደለም። የጋራ ውጤት ድምር ውጤት ነው ሊመጣ የሚችለው። በዚህ ደረጃ ካየነው አሁን ኢትዮጵያውያኖች እሱ ላይ አይደለንም ያለነው። ስለዚህ ይሄ የራሴን ጥያቄ ለመመለስ ነው። እዛ ወረቀቴ ላይ በግልጽ እንዳስቀመጥኩት እኔ ለማንም ሀገርና ህዝብ አይደለም የምታገለው፣ ለራሴ ነው የምታገለው። ሌሎችም የሚታገሉ ስለኔ አይደለም ለራሳቸው ነው። እና ይሄ የነፃ አውጭነት የጠባቂነት አስተሳሰብ ከውስጣችን መውጣት መቻል አለበት። እኔ ነፃ አወጣለሁ የሚል የነፃ አውጭነት ትምክት መቆም አለበት። አንተ ሙተህ እኔ ነፃ አውጣኝ የሚል የጠባቂነት አስተሳሰብም ከፖለቲካ መድረኩ መወገድ አለበት የሚል እምነት አለኝ። በዛ ደረጃ ነው የማየው ማለት ነው። አይ ቲንክ እነዚህ ናቸው የተነሱ ጥያቄዎች። ምናልባት ዜና ሌላ ጥያቄ ያላቀረበ ኋላ የተቀላቀሉ ሰዎች ካሉ እይልኝ። ለጊዜው የሉንም። ስለዚህ ፎሎ አፕ ጥያቄዎች እንዴት እንውሰድ? ቻት ላይ ጻፉልን። ጥያቄ ግድ መጠየቅ አለበት የሚባል ካለ ብንሰጥ ጥሩ ነው። ሌሎች ከሌሉ ኦኬ፣ ቻት ላይ ጻፉልን። ቻት ቦክስ አይሰራልኝም። አንድ ጥያቄ አለኝ እንደው ትይዝልኝ ድረስ የፎሎ አፕ ጥያቄ ከቅድሙ ይቀጥላል። እሺ ቴዲ ቀጥል። እሺ አመሰግናለሁኝ። ስለ ሰላማዊ ትግል ትክክለኝነትና መስራት ምንም ክርክር የለኝም። በትግሉ ስልት ላይ ያለህንም እምነት ከምን እንደሚመነጭ እገነዘባለሁ። ምክንያቱም በተጨባጭ በተለያዩ ቦታዎች ተሞክሮ የተሳካ የትግል ስልት በመሆኑ ግን የቅድሙ ጥያቄ ምንድነው ኢትዮጵያ ውስጥ እንዴት እንደሚሰራ እያስረዳህን አይደለም የሚል ነበረ። ምክንያት አለኝ ማለት የሰላማዊ ትግል የሰራባቸው ብዙ ቦታዎች የመኖራቸውን ያክል ያልሰራባቸውን ቦታዎች አሉ። ይሰራል ተብሎ የማይታሰብባቸው ቢያንስ በአንዳንድ ጸሐፍት እይታ የማይገመትባቸው ቦታዎች አሉ። ለምሳሌ ሰሜን ኮሪያ የሰላማዊ ትግል ስልት ይሰራል ተብሎ ይታሰባል ወይ? ኢራቅ ላይ በሰዳም ሁሴን ኢራቅ የሰላማዊ ትግል ስልት ይሰራ ነበር ወይ? ኬሜር ሩዥ በነገሰባት ካምቦዲያ የሰላማዊ ትግል ይሰራ ነበር ወይ? ወዘተ። ከዛ ውጪ ባለ ኢንተርቬንሽን ስለሆነ አንዳንዶቹ አገዛዞች የተወገዱት ማለት ነው። ኤርትራ ውስጥ የሰላማዊ ትግል ሂደት ይሰራል ተብሎ ይታመናል ወይ? እንዳለ
ፕሮዳክቲቭ የሆነው ኃይል ከሀገር የወጣበት ሁኔታ ስለሌለ ማለት ነው። ኬዝ ባይ ኬዝ ታይቶ በኢትዮጵያ ውስጥ ሰላማዊ ትግል አሁን ባለው ሁኔታ ይሰራል እንድትል ያስቻለህን ነገር ትንሽ እንድትልበት ፈልጌ ነው። ወይስ የቅደም ተከተል ችግር አለ እዚህ ጋር? ዋናውን ትግል ከማካሄድ በፊት ሰላማዊ ትግልን የማስረዳት ትግል ያስፈልጋል ማለት ነው ወይ ነበር ጥያቄና እሷ ላይ ትንሽ አስተያየት ሰጥ። እሺ አመሰግናለሁ። ሌላ አለ? አንድ ሁለት ጥያቄ ብንቀበል ምን አላችሁ? አለ እንዴ ጥያቄ? አመሰግናለሁ ልደቱ። አንድ እንደው ቀለል ያለች ጥያቄ ናት፣ ግን እንደው ቢመለስ ብዬ ያሰብኩት ነው። ብዙ ጊዜ አቶ ልደቱ ትጽፋለህ፣ ትናገራለህ፣ ግን በአብዛኛው ህብረተሰብ ዘንድ ግን ያለመታመን ችግር አለበት እና በተለይ ከ97 ምርጫ ጋር በተያያዘ ብዙ ሰው ጥርጣሬ ያለው አንተ ላይ እስካሁንም ድረስ ይሄ ነገር የዘለቀ ይመስላል። አሁንም በምትጽፋቸው ጽሁፎች በተለያየ መንገድ ከብዙ ሰዎች ጋር ግንኙነት ስናደርግ በፍጹም አናምነውም ይለዋል እና መቼ ነው እታመናለሁ ብለህ የምታስበው የሚል ጥያቄ ነው። ትግልስ የምታቆመው መቼ ነው በቃኝ የምትለው? አሁን አርጅቻለሁ፣ ደክሜያለሁ፣ መማለ ምናምን የሚሉ ነገሮች ተናግረሃል እና ለተከታዩ ትውልድ በቃ ተዋለሁ ፖለቲካ በቃኝ ብለህ ለማቆም የምታስብበት ጊዜ ይኖራል? አመሰግናለሁ። ኦኬ አንድ ጥያቄ እንቀበል። እሺ ይሰማል? አዎ በቃሉ ቀጥል። እሺ አመሰግናለሁኝ። ሁለት ጥያቄ እንዳደርግ ይፈቀድልኝና ምናልባትም በትብብር ማድረግን በተመለከተ በጽሁፍህም በሰፊው አንስተዋል። በተለይም ደግሞ በጋራ ትብብር በማድረግ ስም ጠቅሰህ ጭምር የሚመለከታቸው የተባሉ በቅርብ ጊዜ በፖለቲካም መድረኩም እንደ አዲስ የመጡ አቶ ጀዋር መሐመድን አቶ ገዱ አንዳርጋቸውንም ጨምሮ ጠቅሳል። በሚያግባቡን ጉዳዮች ቢያንስ በዲሞክራሲ በተለያዩ ጉዳዮች ላይ አብረን ልንሰራ ልንሰልፍ የምንችልን የሚለውን አንስታል። ከዚህ ጋር ተያይዞ አሁን ያሉ የሚዋጉ ኃይሎች ጥምረት ፈጥረው ማዕከላዊ መንግስቱን ቢያስወግዱት ስህተት ሊሆን ይችላል ብለህ ታስባለህ? አቶ ልደቱ፣ አንደኛው ጥያቄ ይሄ ነው። ልክ ሰላማዊ ኃይሎች ጥምረት እንዲፈጥሩ እንደምትፈልገው ሁሉ የሚዋጉ ኃይሎች ጥምረት ፈጥረው ማዕከላዊ መንግስቱን ማስወገድ ቢችሉ አደጋለው ነው ማለት የምችለው ወይንስ እንዴት ታያለህ? ሁለተኛ የረሃቡን ነገር የቡግናን ቀደም ሲል የተወለድክበትም አካባቢ እንደሆነ ሁላችንም የምናውቀው ነው፣ አንስተህ ጠቅሰሃል። ይሄ ረሃብ በተለይ የኛ ሚዲያ ነው በመጀመሪያ ደረጃ የሚያጋለጠው፣ በጣም አደገኛ የሆነ ብዙዎቹ የተጎዱበት አሁን ደግሞ አልፎም ሌሎች ዞኖችን ጭምር ያካለለ የዋግምራ ብሔረሰብ ዞኖችን 2 ወረዳዎች ጭምር ያካለለ አሁንም ዴይሊ ሰዎች እየሞቱበት ያለው ረሃብ ነውና ምናልባት በዚህ ጉዳይ ላይ ከአገዛዙም ከፋኖም ሊወሰድ የሚችሉ እርምጃዎች ምን ሊሆኑ ይገባል ብለህ ታስባለህ አቶ ልደቱ? እሺ ጥሩ። የቴዲ ጥያቄ ላይ ቢጀምር የሰላማዊ ትግል ገደብ የለውም ወይ ወይም ደግሞ የሚወሰንበት ቦታ የለው በሁሉም ቦታ ይሰራል ማለት ነው ወይ የሚለው ነገር ጥሩ ጥያቄ ነው የተነሳው። ምናልባት ቴዲ አይተው ከሆነ ባለፈው ያቀረብኩት መጣጥፍም ላይ ይሄን ነገር ለመዳሰስ ሞክሬ አንተ በጠቀስካቸው ሀገሮች ለምሳሌ ሰሜን ኮሪያ፣ ኢራቅ፣ ሌሎችም የመሳሰሉት ሀገሮች ላይ ሰላማዊ ትግል ማካሄድ ይቻላል ብዬ አላምንም። እኔ ሌላ የቅርብ ምሳሌ ስጠይም ካልክ ኤርትራ ውስጥም አሁን ሰላማዊ ትግል ማካሄድ ይቻላል ብዬ አላምንም። በኢትዮጵያ ተጨባጭ ሁኔታም እንደ ሁል ጊዜ ይቻላል የሚል እምነት የለኝም። ወረቀቴ ላይ በግልጽ አስቀምጫለሁ። ይሄ መንግስት በሰላማዊ ትግል ተገዶ በቃ ከዚህ በኋላ የፖለቲካ መብት የሚባሉ ነገሮች ሁሉ በአዋጅ በህግ ታግደዋል። ህገ መንግስት ውስጥ ያለው የመደራጀት ሀሳብን የመግለጽ ነፃነት ሁሉ ታግዷል ብሎ እንደ ደርግ በደርግ ዘመን እንደነበር አዋጅ ካወጀ ከዛ በኋላ የሰላማዊ ትግል ኢትዮጵያ ውስጥ ይሰራል ብዬ አልሰብክም። ወይ አርፌ እቀመጣለሁ ወይ ምናልባት እኔም የትጥቅ ትግል አቀንቃኝ ሊሆን እችላለሁ ማለት ነው። እና እኔ ህጉ ላይ እስካለ
ይቅርታ ኤኮ አንሚዩት ያላደረጋችሁ ሰዎች እባካችሁ ይሰማል። አሁን ህጉ ላይ እስካለ ድረስ ግን ራሱ መንግስትን አስገድደን የሰላማዊ ትግል ከዚህ በኋላ ማካሄድ አይቻልም ብሎ በአዋጅ እንዲያግድ ራሱ ማስገደድ ውጤት ነው ብዬ ነው ማምነው። ያለ መስዋዕትነት የማይገኝ ትልቅ ውጤት ነው ብዬ ነው ማምነው። ከዛ በኋላ ምንድን ነው የሚሆነው? አብሶሉትሊ የትጥቅ ትግል ሌጂቲሜት የሆነ ስልት ነው የሚሆነው። ዓለም አቀፉ ህብረተሰብም ግልጽ በሆነ ሁኔታ የዛን መንግስት ባህሪ ተረድቶ በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎችን የሚደግፍበት ሁኔታ ነው የሚፈጠረው። ስለዚህ የኔ እምነት ህጉ ላይ ሰላማዊ ትግል ህግ ሆኖ እስከተቀመጠ ድረስ በሰላማዊ ትግል የምንችለውን ሁሉ ለውጥ ለማምጣት መጣር አለብን የሚል ነው። አገዛዙ ተገዶ ያን ህግ ከፋቀውና በአዋጅ ከከለከለ ግን እኔ ሰላማዊ ትግል ሰባኪ ልሆን አልችልም። ያው ኮሪያ ኤርትሪያ ባለው ሁኔታ ነው ነገሮች ሊቀጥሉ የሚችሉት ማለት ነው። እና እዚህ ላይ ወረቀቴም ላይ ተቀሽዋለሁ። ለምሳሌ የ27 ዓመቱ ኢህአዴግ ከ97 ምርጫ በኋላ ሁሉን ነገር አዋጁን በአዋጅ ባያግድም በተግባር ከፍተኛ ተጽዕኖ ፈጥሮ 100% አሸንፍ ያለው ከዚህ በኋላ አውራ ፓርቲ ነኝ ካለ በኋላ ራሱን በማዳከም ረገድ ትልቅ የሆነ ችግር ነው የፈጠረው። ቁልቁለት ነው የፈጠረው ለራሱ ህልውና። ከዛ በኋላ ነው መንኮታኮት የጀመረው፣ ከዓለም መነጠል የጀመረው። ስለዚህ ይሄም መንግስት በሰላም በዲሞክራሲ በነፃነት ስም እየነገደ መቀጠል እንዳይችል ልናደርገው እንችላለን። አስገድደን በመስዋዕትነት ከህጉ እንዲፍቀውም ልናደርገው እንችላለን። በራሱ ውጤት ነው እያልኩ አይደለም። ተገዶ ግን ከፋቀው ከዛ በኋላ የትጥቅ ትግልም ሌጂቲሜት ነው የሚሆነው፣ ቅቡልነት ይኖረዋል ማለት ነው። ከዛ በመለስ ግን ህጉ ላይ እስካለ ድረስ ግን ትግላችን ህጋዊ ነው የሚሆነው፣ ህጋዊ መሰረት አለው። ስለዚህ በእኛ ላይ የሚያሳድረው ተጽዕኖ ሁሉ ህገወጥ ነው የሚሆነው። ማሰሩ፣ ማፈሩ፣ መግደሉ ሁሉ ህገወጥ ነው። በህግ ሊደገፍ አይችልም። እስከዛ ድረስ አሟጠን መሄድ አለብን የሚል እምነት ነው ያለኝ። እዛ ደረጃ ሳናደርሰው አስቀድመን በሰላማዊ ትግል ተስፋ መቁረጥ ግን መሸነፍ ነው የሚል እምነት ነው ያለኝ እና ገደብ የለውም ወይ የሚለው ጥያቄ ገደብ አለው ብዬ ነው ማለት እንጂ ሁልጊዜ በማንኛውም ሁኔታ እንደዛ መደረግ አለበት የሚል እምነት የለኝም። ለምሳሌ እኮ የ27 ዓመቱ የኢህአዴግ ስርዓት ይገላል፣ ያስራል፣ ያፍናል። የኛ ፓርቲ አባላት የነበሩ የሌሎች ፓርቲ አባላት የነበሩ ሰላማዊ ትግል እያደረጉ የተገደሉ ሰዎች አሉ። የታሰሩ የታፈኑ ሰዎች በብዛት አሉ። ግን ትግሉን አላቆምንም። 97 ዓመተ ምህረት ያን ሁሉ ውጤት ያመጣ ነው በዛ ሁኔታ ውስጥ ገብተን ታግለን። በአንጻራዊነት አሁን ያለው ሁኔታ አፈናው የበለጠ ነው። የበለጠ ነው። ግን በሰላማዊ ትግል አሟጠን ተስፋ እንድንቆርጥ የሚያደርገን የሚል እምነት የለኝ። በተለይ ይሄ መንግስት ደግሞ በጣም ብዙ ደካማ ጎኖች አሉት። ህዝባዊ ድጋፍ ያለው አይደለም። በዙሪያው ያሰባሰባቸው ኃይሎች በጣም ኦፖርቹኒስት የሆኑ ኃይሎች ናቸው። ጠንካራ የሆነ የህዝብ ትግል ሰላማዊ ትግል እዚህ ሀገር ላይ ቢቀጣጠል መቋቋም የሚችሉ አይደለም። አስቀድሞ ፊታቸውን በአገዛዙ ላይ ማዞር የሚችሉ ናቸው። ይሄንም ስለሚያውቅ ነው፣ ደካማ ጎኑም ስለሆነ ነው ተሎ ብሎ ሰላማዊ ትግሉን ለማቀጨጭ፣ ለማዳፈን፣ ተስፋ እንድንቆርጥ ለማድረግ እየሞከረ ያለው። ለሱ ህልውና በጣም እጅጉ አስጊ የትግል ስልት ሰላማዊ ትግል እንደሆነ ስለሚያውቅ ነው። ይሄ መንግስት ወይም ማንኛውም አምባገነን መንግስት የሚፈራው ነገር ቢኖር በዋናነት ሰላማዊ ትግል ከትጥቅ ትግል በላይ። ስለዚህ ይሄን ደካማ ጎኑን አውቀን በዚህ ደካማ ጎኑ ነው ልናሸንፈው የምንችለው እና አሟጠን እዛ ደረጃ ላይ ማድረስ አለብን የሚል ነው እንጂ እንደው በማንኛውም ሁኔታ ቅድም የጠቀስካቸው አገሮች ያሉበት ሁኔታ ውስጥ ሆነን ሰላማዊ ትግል ማካሄድ አለብን የሚል እምነት የለኝም። በኢትዮጵያም ተጨባጭ ሁኔታ ገደብ አለው ብዬ ነው የማምነው። ግን ያ ገደብ ግልጽ ሆኖ በማይሻማ ሁኔታ ሊፈጠር እስከሚችል ድረስ አሟጠን መሄድ አለብን የሚል እምነት አለኝ። በዛ ደረጃ ሄደናል ብዬ አላምንም። እንዳውም በኢትዮጵያ ተጨባጭ ሁኔታ ሰላማዊ ትግልን ጀምረነዋልም ብዬ አላምንም። በአግባቡ አካሂደነዋልም ብዬ አላምንም። ገና የተወሰኑ ሰዎች ሲገደሉ ሲታሰሩ ነው ተስፋ የምንቆርጠው። አይሰራም የምንለው ትክክል አይደለም። ይሄ በትጥቅ ትግል ካጣነው የሰው ኃይል በብዙ ሺህ እጥፍ
ማን ነው በሰላማዊ ትግሉ ካጣነው በላይ በብዙ ሺህ እጥፍ በትጥቅ ትግል አጥተናል። ኢትዮጵያ ውስጥ ይሄ መንግስት ከመጣ በኋላ በሚሊዮን የሚቆጠር ህዝብ አልቋል። እውነቱን ለመናገር በሰላማዊ ትግል ጽናት ኖሮት 10,000 ሰው መስዋዕትነት ቢከፍል ትልቅ ለውጥ ይመጣ ነበር። ትልቅ ለውጥ በተጋነነ ሁኔታ ነው 10,000 ሰው በጦርነት 10,000 ሰው ሲሞትና በሰላማዊ ትግል 10 ሰው ሲሞት የሚፈጥረው ጫና እኩል አይደለም። የሚፈጥረው ተጽዕኖ እኩል አይደለም። ስለዚህ እኔ በጣም የሚያሳዝነኝ ነገር በትጥቅ ትግል እኮ ብዙ ልጆቻችን እኮ ወጣቶች ፊውቸር ያላቸው ልጆች እኮ እየሞቱ እኮ ነው፣ እያለቁ እኮ ነው። አልቀረልንም እኮ ሞት። ካልቀረልን የበለጠ አዋጪ በሆነ ከጊዜም አንጻር የትግሉን ርዝመት ሊያሳጥር በሚችለው መስዋዕትነቱን ሊቀንስ የሚችለው ውጤቱንም ዘላቂ ሊያደርገው ለሚችለው ለሰላማዊ ትግል ለምን አንሞት? መሞት ካልቀረ በፈቃደኝነት ነው ትጥቅ ትግል እየሄደ ወጣቱ እየሞተ ያለው። ለምንድን ነው በፈቃደኝነት ሰላማዊ ትግል ላይ መሞት ያቃተን? ይህን ጥያቄ ራሳችንን መጠየቅ አለብን በእውነት እና ገደቡን በዚህ ደረጃ ማየቱ ጥሩ ይመስለኛል። እና የቀደም ተከተል ያነሳው እውነት ነው። 32 ዓመት የሰላማዊ ትግል ሳካሄድ ከኖርኩ በኋላ አሁን ከ32 ዓመት በኋላ ስለ ሰላማዊ ትግል ጠቃሚነት ለማስረዳት ነው እየተፍጨረጨርኩ ያለሁት። ለዚህ ነው ቴዲ እኔ ሁልጊዜ የከሰርኩ ፖለቲከኛ ነኝ የምለው ያለ ምክንያት አይደለም። እንኳንስ አስተሳሰቤ አሸናፊ ሆኖ የህዝብ አስተሳሰብ ሊሆንና ራሱ ሰላማዊ ትግል ምን ማለት ነው የሚለውን ነገር ለማስረዳት ነው እየጣርኩ ያለሁት። እና ይሄ በጣም የሚያሳዝን ነገር ነው በእውነት በውስጥ በጣም የሚያመኝ ነገር ነው። ግን ምንም ማድረግ አይቻልም፣ ሪያሊቲ ነው። ምናላቸው ያነሳው ነገር ያለመታመን ጥያቄ አለ። በጣም ጥሩ ጥያቄ ነው በእውነት ወረቀቴ ላይ በጣም ገልጬዋለሁ። ለምሳሌ እኔን በሚመለከት የማይወራ ነገር አሁን ሰሞኑን ከኢትዮጵያ ከመግባቴ ጋር ተያይዞ የሚነሱ ሁለት አሉባልታዎች አሉ። አንዱ ቅድም እንዳልኩት ልክ ነፋኖን ምናምን ሁሉ እንዳወገዝኩ አድርገው ምንም እኮ የጻፍኩት ነገር የተናገርኩት ነገር የለም ስለፋኖ። ግን አውቀው ለምሳሌ የአማራው ህዝብ በከፍተኛ ደረጃ አሁን ፋኖን ስለሚደግፍ ልደቱን በአማራ ህዝብ ለማስጠላት ምን አጀንዳ ነው የሚጠቅመን ብለው ልደቱ የፋኖን ትግል አጣጣለ፣ የፋኖ ትግል ከሽፏል ነው ምናምን ብሎ አለ ብለው በእርግጠኝነት በሚዲያ ወጥተው የሚያወሩ ሰዎች አንዱ እሱ ነው። ሌላው ያው በጀርባ ተደራድሮ ነው ዋስትና ተሰጥቶት ነው ምናምን የሚሉ አሉ። እኔ ወረቀቴ ላይ ይሄን ጉዳይ በደንብ ጽፌዋለሁ። እነዚህ አሉባልተኞች እኔ ራሱ አገር ቤት ሄጄ ይቼ የቀረችኝን አንድ ህይወት ባጣ ብሞት አትመኑት ልደቱ የሞተው ያስመስል ነው ከማለት ወደ ኋላ ነው። በዚህ ደረጃ ነው ጭፍን ይሆን ነው። በጣም ጭፍን ሆነናል። እና ያለመታመን ችግር አንዱ ትልቁ የኢትዮጵያን ፖለቲካ ወደ ኋላ እያስቀረው ያለው ይሄ ነው። እና ሁለት ነገር፣ አንደኛ ማስፈራራት። በትግሉ መስዋዕትነት እከፍላለሁ ሲል አንድ ሰው እኛ ምን እንርዳ፣ ከጎንህ እንዴት እንቁም፣ ምን እናግዝ ነው መባል ያለበት። አርአያ ሆኖ ነው መታየት ያለበት። ማስፈራራት የለብንም። እያስፈራራን መሪ ልንፈጥር አንችልም፣ ጀግና ልንፈጥር አንችልም። ኢትዮጵያውያኖች ይህን መረዳት አለብን። የራሳችን መፍራት አላንስ ብሎ ሰዎችን እናስፈራራለን፣ ህዝብን እናስፈራራለን። አሁን የኢትዮጵያ ህዝብ ቤቱ አናቱ ላይ እየፈረሰ በኑሮ ውድነት እየተሰቃየ በየትኛውም ዓለም ካለው ችግር በላይ ኢትዮጵያ ውስጥ ለትግል የሚያነሳሳ የሚያበቃ ችግር አለ። ለምንድን ነው ወጥቶ የማይታገለው? ሚዲያው በእያንዳንዱ ቀን ነው እየወጣ የሚያስፈራራው። ይሄ መንግስት ገዳይ ነው፣ አሳሪ ነው፣ ምህረት የለውም እያልን እናስፈራራለን። እያስፈራራን ደግሞ እንዲታገል እንጠይቀዋለን። እርስ በርሱ የሚጋጭ ነገር ነው። አንደኛ ከማስፈራራት መውጣት አለ። ሁለተኛ የእምነት ጉዳይ ነው። ሁልጊዜ እኔ አሁን ምን ከዚህ በላይ ለመታመን አሁን ምን ማድረግ አለብኝ? ምን አላቸው? 6 ጊዜ ታስሬያለሁ። ጤናዬን አጥቻለሁ። የግል ህይወቴን አጥቻለሁ። እኔ ኢትዮጵያ በልጅነቴ በ21 ዓመቴ በ22 ዓመቴ ነው የንግድ ስራ ውስጥ የገባሁት። ከኔ ጋር ንግድ የጀመሩ ሰዎች ዛሬ መልታይ ቢሊዮነር ናቸው። ኦኬ እኔ የፖለቲካ ትግል ውስጥ ገብቼ ያን ሁሉ ህይወት አጥቻለሁ። ቤተሰብ አልመሰረቱም እስካሁን። ጤናዬን አጥቻለሁ። ያላጣሁት ነገር የለም። ያላጣሁት ነገር ቢኖር ቅድም የጠቀስኩት አንድ ነገር ነው፣ ህይወቴ ነው ያለው አይደል? አሁንም በዚህ ሁኔታ አሜሪካን ሀገር ጥገኝነት ጠይቄ መኖር ስችል ለማምንበት ነገር ዋጋ ከፍላለሁ ብዬ አገር ቤት ልሄድ። ኦኬ ከዚህ በላይ ምን ላደርግ እችላለሁ? ለመታመን እንደ መሐሙድ በዋዚዝ ቤንዚን ራሴ ላይ አርከፍክፌ ላቃጥል? እሱ ነው የሚጠበቀው? እኔ የሚያሳስበኝ አሁን የኔ መታመንና ለመታመን ጉዳይ አይደለም።
ሪሊ እንዲህ አይነት ሲኒካል የሆነ አመለካከት እያራመድን ያለ መረጃ ያለ ተጨባጭ ምክንያት ሰዎችን እንደዚህ በጥርጣሬ እያየን እንዴት መሪ ልንፈጥር እንችላለን? ወደፊት አንችልም። እስካሁንም መሪ መፍጠር ያልቻልነው በዚህ ምክንያት ነው። ብዙ ሰዎች መንገድ ላይ ተስፋ እየቆረጡ ትግሉን እየተውት የጠፉት ያለ ምክንያት አይደለም። ስም ማጥፋቱን፣ ጥርጣሬውን፣ አሉባልታውን መቋቋም ስላልቻሉ ነው። እኔ ተቋቁሜዋለሁ፣ ልፈራው አልችልም ወደፊት። ምክንያቱም እኔ ላይ ያልተባለ ነገር እስካሁን ያልተባለ ወደፊት ሊባል የሚችል አዲስ ነገር የለም ተብሎ አልቋል። አሉባልታን ፈርቼ ወደኋላ ልል አልችልም። ግን አሉባልተኞቹ ተስፋ አይቆርጡም፣ አሁንም ያወራሉ። ስለዚህ ምን ብታደርግ ነው የምትታመነው? እኔ ምንም መልስ የለኝም። ቅድም እንዳልኩ ነው ወይ ራሴን ቤንዚን አርከፍክፌ ሳቃጥል ያኔም እጠራጠራለሁ ስለማመናቸው። ሊያስመስል ነው ራሱን ያጠፋው ሊሉ ይችላሉ። ሐቀኛ ለመምሰል ነው ሊሉ ይችላሉ። በዛ ደረጃ የሚታይ ነው አሉባልታው። ቅድም እንዳልኩ ተዘጋጅተዋል። ኤርፖርት ስገባ ከታሰርኩ ይሄው ብለናችኋል እኮ ሰላማዊ ትግል አይሰራም ብለን ነበር እኮ በጀብደኝነት ገብቶ ነው እኮ ስንመክረው አንሰማ ብሎ ነው ለማለት ተዘጋጅተዋል። ካልታሰርኩም ደግሞ ነገረናችኋል እኮ ተመሳጥሮ ነው ተነጋግሮ ነው ተደራድሮ ነው ለማለት ተዘጋጅተዋል። እንዲህ ያለ አሉባልተኛ ባለበት ሀገር መሪ ልንፈጥር አንችልም። እውነቱን ለመናገር የሚዲያ ሰዎች ለኢትዮጵያ ትግል ለኢትዮጵያ ሕዝብ አስተዋጽኦ ማድረግ ካለባችሁ እንዲህ አይነትን አሉባልታ ነው መታገል ያለባችሁ፣ መዋጋት ያለባችሁ። ሕዝብ ከእንዲህ አይነት ተገቢ ያልሆነ ጥርጣሬ ካልወጣ ነፃ ካልሆነ በመቼውንም ጊዜ ቢሆን መሪ ሊፈጥር አይችልም፣ ታጋይ ሊፈጥር አይችልም፣ ጀግና ሊፈጥር አይችልም። እና ይሄ የትግሉ አንዱ ትልቁ ችግር ነው። እና መቼ ነው የምትታመነው? አላቅም፣ አይመስለኝም። በትግሉ ሂደት ውስጥ እስካለሁ ድረስ ብዙ ሰዎች በእኔ ላይ ያላቸውን እንደዚህ አይነት አሉባልታ ያቆማሉ የሚል እምነት የለኝም። ግን ደግሞ ማወቅ ያለብህ ስራውን በደንብ አድርጎ የሚከታተል በእኔ ላይ እምነት ያለው ቀላል የማይባል ህብረተሰብ አለ፣ የትውልድ አባል አለ። በየሄድኩበት አድናቆቱን የሚገልጽልኝ ፖለቲካን ባንተ ነው የተማርነው፣ በፖለቲካ ተስፋ እንዲኖርን ያደረከን አንተ ነህ፣ አደራህን ታስፈልገናለህ፣ ቀጥል የሚለኝ ደግሞ የህብረተሰብ ክፍል አለ። እንደዛም በመኖሩ ነው እስካሁን ልቀጥል የቻልኩት። ግን ያው አየሩን በአብዛኛው ሲሞሉ የሚታዩት አሉባልተኞቹ ናቸው በየሚዲያው እንጂ ጤናማ የሆነ አመለካከት ያለው ለምን ከፍለው ዋጋ ክሬዲት የሚሰጥ የህብረተሰብ ክፍል አለ በደንብ የሚያመሰግነኝ በየሄድኩበት አለ። እና ይሄንም ታሳቢ ማድረግ ተገቢ ይመስለኛል። ትግል የምታቆመው መቼ ነው ያልከው? ምናላቸው አላቆምም፣ ስሞት ነው የማቆመው። ግን ያ ማለት ቅድም ሪዮትም ካቀረበችው ሁኔታ አንጻር ሚናዬን አልቀይርም ማለት አይደለም። ለምሳሌ እውነቱን ለመናገር የፖለቲካ ድርጅቶች ኢትዮጵያ ውስጥ አሁን ጠንካራ ቢሆኑ በአመራር ደረጃ ክፍተት ባይኖር እኔ በፍጹም አመራር የመሆን ሚና ፍላጎት የለኝም፣ አይተኝም። ያ ክፍተት አለ ብዬ ስላመንኩ ነው እንጂ በዛ ደረጃ እየቀጠልኩ ያለሁት። እውነቱን ለመናገር የኢትዮጵያ ሕዝብ ጥሩ የሆነ ድርጅት ጥሩ የሆነ አመራር ያለው ድርጅት ቢኖረው አሁን እኔ እዛ ውስጥ የመገኘት ፍላጎት የለኝም። ግን ሐሳብ በማፍለቅ ሐሳብን በመጻፍ በማሰራጨት የህብረተሰብ አስተሳሰብን በመቅረጽ ረገድ የራሴን የሆነ ሚና የመጫወት ፍላጎት አለ። ስለዚህ እስከ መጨረሻው ድረስ እስትንፋሴ ህይወቴ እስካለ ድረስ በአንድም በሌላ መንገድ የትግል ሂደቱ ይቀጥላል። አስተዋጽኦ የማድረግ ፍላጎት አለኝ። ከትግሉ የመውጣት ፍላጎት የለኝም። ሚናዬን በሚመለከት ግን እንኳንስ ወደፊት አሁን ትግሉ ውስጥ ክፍተት ባይኖር ጠንካራ የሚባል አመራር ቢኖር እኔ አመራር የመሆን ፍላጎትም የለኝም። እውነቱን ለመናገር ያ አይነት አምቢሽን የለኝም ማለት ነው። እና በዚህ መልኩ ቢታይ ጥሩ ነው። ሌላው ይሄ እንትና ያቀረብከው በቃሉ ተጣምረው የዚህ የታጠቁ ኃይሎች እነ ህወሓት፣ ፋኖ ወይም ኦላ ተጣምረው ቢታገሉና መንግስትን ቢያስወግዱ ስህተት ነው ወይ ያልከው ነገር አለ። እኔ ስህተት ነው ብዬ አላምንም። እኔ በእነሱ ትግል ስልት አላምንም። ዘላቂ የሆነ መፍትሄ ያመጣል የሚል እምነት የለኝም። በተናጠልም ይታገል ተባብሮም ይታገል በትጥቅ ትግል ኢትዮጵያ ውስጥ ዘላቂ የሆነ ሰላም ዘላቂ የሆነ መፍትሄ ይመጣል የሚል እምነት የለኝም። ነገር ግን ሴናሪዮ ሳስቀምጥ 3 ነገሮችን ነው ያስቀምጥኩት። ምንድነው? አንደኛው አሁን በያዝነው የትግል ሂደት ከቀጠልን አሁን ባለንበት ስንፈት የኢትዮጵያ የፖለቲካ ኃይሎች ከቀጠል በስልጣን ላይ ያለው አገዛዝ ማናችንም ከምንጠብቀው እድሜ በላይ በስልጣን ይቆያል።
ይቆያል። በግልጽ ቋንቋ ህብረተሰቡ እንዲገባው ምን ብዬ ተናግሬያለሁ? ጠቅላይ ሚኒስትር አብይ አህመድ የጀመሩትን ቤተ መንግስት ጨርሰው ይኖሩበታል። ራሳችንን ማስተካከልና ማጠናከር የማንችል ከሆነ በግልጽ ቋንቋ አንዱ ይሄ ነው። ሁለተኛው ምንድነው? አሁን ያሉ ታጣቂ ኃይሎች ተጠናክረው እርስ በርስ መዋጋት፣ እርስ በርስ መታገል እንደማይጠቅም ተረርተው የጋራ ሚኒመም ፕሮግራም ፈልገው የጋራ ግንባር ፈጥረው አገዛዙን ከስልጣን ሊያወርዱት ይችላል። ስለዚህ ምን ሊፈጠር ይችላል? አንድ አምባገነን መንግስት ይወርዳል፣ በሌላ አምባገነን መንግስት ይተካል። ሁለተኛው ሴናሪዮ ይሄ ነው። ሶስተኛው ምንድነው? እነዚህ የታጠቁ ኃይሎች አንድ ላይ አይቆሙም፣ እርስ በርስም ይዋጋሉ፣ አገዛዙንም ይዋጋሉ። መጨረሻ ላይ ሄደን ተላልቀን መፍረስ ነው የሚጠብቀን። ስቴትለስ የሆነ ሁኔታ ውስጥ ነው የምንገባው። ስለዚህ ታጣቂ ኃይሎቹ ራሳቸው አንድ ቢሆኑ ምንን ሊያስቀሩ ይችላሉ ማለት ነው? ቢያንስ የአገሩን የመፍረስ ሂደት አስቆመው አምባገነንን በአምባገነን የመተካት ሚና ሊኖራቸው ይችላል ማለት ነው። እውነቱን ለመናገር አገሪቱ ከምትፈርስ አንድ አምባገነን በሌላ አምባገነን ተተክቶ አገሪቱ ብትቀጥል እመርጣለሁ። ስለዚህ ከመደራደር ኃይልም አንጻር ከኃላፊነትም ስሜት አንጻር የአገሪቱን መፍረስም ከማዳን አንጻር የታጠቁ ኃይሎች መተባበር ጥቅም አለው ብዬ ነው። ያ ጥቅም ግን የትኛውንም ያህል ቢሄድ ዘላቂ የሆነ መፍትሄ ለኢትዮጵያ ያመጣል የሚል እምነት የለኝ። ማንኛውም መንግስትም ይሁን ተቃዋሚም ኃይል ይሁን በትጥቅ ትግል በጉልበት ሄዶ የሚያመጣው ውጤት አንድን አምባገነን በሌላ አምባገነን ከመተካት የተለየ ሊሆን አይችልም። የኢትዮጵያ ታሪክ ይህን ነው በደንብ አድርጎ ያሳየ። አዲስ ነገር ይፈጠራል የሚል እምነት የለኝም። ነገር ግን ቅድም ካልኩት ቢያንስ ከመፍረስ በአምባገነንም ኃይል እየተመሩ መቀጠል የተሻለ ነው የሚል እምነት አለ። ሁለተኛ እነዚህ የታጠቁ ኃይሎች አንድ ህብረት ሲፈጥሩ የአጀንዳ አንድነት ይኖራቸዋል። በኃላፊነት ስሜት የሚሰሩበት ሁኔታ ይኖራል። ያ አገዛዙን ለድርድር ለማስገደድም የተሻለ እድል ይኖራል ማለት ነው እና የሰላም አስተዋጽኦም ይኖረዋል ብዬ ስለማምን አንድ ሲሆኑ ተደራድረው ሰላምን የማምጣት አስተዋጽኦአቸው በዛው ደረጃ ጠንካራ ይሆናል፣ ያደገ ይሆናል፣ የበለጠ ተሰሚነት ይኖራቸዋል። ያ ለሰላም አስተዋጽኦ ይኖረዋል ብዬ አምናለሁ። ሄደው ደግሞ መንግስትንም አሸንፈው ሌላ መንግስት ከተኩ የሚተኩት መንግስት አምባገነንም ቢሆን አገሪቱ አትሊስት ከመፍረስ ከዳነችም አንድ ነገር ነው ብዬ አምናለሁ እና ይሄን ግልጽ ማድረግ እፈልጋለሁ። በምንም ተአምር ግን ያልተቀየረ በዚህ 32 ዓመት የትግል ሂደቴ ያልተቀየሩ አመለካከቶቼ ሁለት ናቸው። የብሔርተኝነት ፖለቲካን ለስልጣን መያዣነት እየተጠቀምን ለግዛት ባለቤትነት እየተጠቀምን ኢትዮጵያ ውስጥ ሰላም፣ መረጋጋት፣ የሀገር ህልውና ልናስከብር አንችልም። ከመተላለቅ አዙሪት ልንወጣ አንችልም። ብሔርተኝነት የኢትዮጵያ ፖለቲካ ሪያሊቲ ሆኗል። በአግባቡ መስተናገድ አለበት ብዬ አምናለሁ። በመዋቅር ደረጃ ገዢ አስተሳሰብ ሆኖ ግን መቀጠል አለበት ብዬ አምናለሁ። እሱ እስከቀጠለ ድረስ ከጥፋት እንድናለን የሚል እምነት የለኝም። ይሄ ለረጅም ጊዜ በበቂ ምክንያት ይዤው የቀጠልኩት አመለካከት ነው። ብዙ አመለካከቶችን ቀይሬያለሁ። እኔ ትግል ውስጥ ስገባ የነበረኝ አመለካከትና አሁን ያለኝ አመለካከት ቦርን አጌን ሊባል በሚችል ደረጃ በብዙ መልኩ ተቀይሯል። ተማሪ ነኝ፣ እየተማርኩ እየተለወጥኩ ነው ከዛሬ የደረስኩት። በዚህ ረገድ ያለኝ አመለካከት ግን ምንም አልተቀየረም። ጥርጥር አልነበረኝም። ይሄ የብሔርተኝነት ፖለቲካ መዋቅራዊ ሆኖ ገዢ ሆኖ በኢትዮጵያ እስከቀጠለ ድረስ የወደፊት ዕጣ ፈንታችን እየተላለቁ መፈራረስ ነው የሚል እምነቴ በተግባር እየተረጋገጠ ነው ያየሁት። አንዱ ይሄ። ሁለተኛ የኢትዮጵያ ችግር በጦርነት አሸናፊነት ሊፈታ አይችልም። ታሪክ በበቂ ሁኔታ ይሄን ነግሮናል፣ አሳይቶናል። መከራ በበቂ ሁኔታ አሳይቶናል። ከታሪክም ከመከራም ከምክርም መማር አቅቶን ነው አሁን እየተገዳደልን እየቀጠልን ያለ ነው። በኢትዮጵያ ተጨባጭ ሁኔታ ጠበንጃ አንስቶ አንድ ኃይል ሌላውን ኃይል አሸንፎ የበላይ ሆኖ የሚኖርበት ታሪክ የለም ከዚህ በኋላ። መንግስት ይሄን ጠንቅቆ ማወቅ አለበት፣ መረዳት አለበት። በኃይል ስልጣኔን አስጠብቄ እኖራለሁ የሚለውን አስተሳሰብ ተስፋ ሊቆርጥበት ይገባል። ታጣቂ ኃይሎችም ተገደው ትጥቅ ትግል ውስጥ መግባታቸው፣ ጠመንጃ ማንሳታቸው ሪኮግናይዝ ማድረጋችን እንደተጠበቀ ሆኖ
እንደተጠበቀ ሆኖ ለዚህ ጉዳይ ዋናው ተጠያቂ መንግስት መሆኑ እንደተጠበቀ ሆኖ በትጥቅ ትግል ለውጥ እናመጣለን ዘላቂ መፍትሄ እናመጣለን ብለው ማመን አለባቸው ብያለሁ። ስህተት ነው በፍጹም። በምንም ተአምር በትጥቅ ትግል ታግሎ አገርና ህዝብን ነፃ ሊያወጣ የሚችል አካል የለም። ራሱን ከጥቃት መከላከል ይችላል? አዎ ይችላል። በዚህ አምናለሁ። አንድ ህዝብ በብሔር ማንነቱ ተለይቶ ሲገደል ጠበንጃ አንስቶ ራስን መከላከል ተፈጥሯዊ ነው። ማንም ሊያደርገው የሚችለው ነው። ይሄ መታወቅ አለበት። አንድ ህዝብ በብሔር ራሱ ተደራጅቶ መታገል ተፈጥሯዊ ነው። እኔ በ22 ዓመቴ ነው የአማራ ህዝብ በአማራነቱ መገደል የለበትም ብዬ ማዕህድ ውስጥ ተደራጅቼ የታገልኩት። የኔ ልዩነት ምንድነው? ይሄን ብሔርተኝነት ይሄን የብሔር ፖለቲካ ግን ስልጣን ለመያዝ ከተጠቀምንበት ይሄን የብሔር ፖለቲካ የመሬት ባለቤት የግዛት ባለቤት ለመሆን የምንጠቀምበት ከሆነ ግን ይሄ ፒውርሊ የኦነግና የቲፒኤልኤፍ አጀንዳ ነው። የተለየ ነገር አይደለም። ሌሎቹ ሲሰሩት ትክክል እኛ ስንሰራው የሌሎቹ ሲሰሩት ስህተት እኛ ስንሰራው ትክክል የሚሆንበት ምንም መንገድ የለም። ከዚህ አይነቱ ፖለቲካ መውጣት አለበት። ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች መብታቸው መከበር አለበት። ከቋንቋ ጋር ከባህል ጋር ከሃይማኖት ጋር ከስነ ልቦና ጋር የተያያዙ ችግሮች መፈታት አለባቸው። ኢትዮጵያ የዳይቨርሲቲ ሀገር ነች። እነዛ ልዩነቶች ጌጦቹ ነው ተከብረው በእኩልነት የምንኖርበት ሁኔታ መኖር አለበት። ነገር ግን ሃይማኖትንና የብሔር ማንነትን ለፖለቲካ ስልጣን መፎካከሪያ ማግኛ በመሳሪያነት መጠቀም ለግዛት ባለቤትነት በመሳሪያነት መጠቀም ግን የጥፋት ሬሲፒ ከዛ የተለየ ውጤት ያመጣል የሚል እምነት የለኝም። ይሄ ደግሞ በፕሪንሲፕል ደረጃ በመርህ ደረጃ የምንለው ነገር አይደለም። በተግባር ደግመን ደጋግመን ያየነው ከየት ወዴት እየወሰደን እንደሆነ በግልጽ እየታየ እኔ ብዙ አሉ የቀድሞ የኢህአዴግ አመራሮች ዛሬም ድረስ የዛ የብሔርተኝነት አስተሳሰብ ያዋጣል ብለው ነው የሚያምኑት። ያፈጻጸም ችግር ነው ያለው የሰዎች ችግር ነው ብለው ነው የሚያምኑት። ከዚህ ሁሉ ውድቀት በኋላ ከዚህ ሁሉ እልቂት በኋላ ይሄ የሚያሳዝን ነገር ነው እና በዚህ ረገድ ያለኝ አቋም ይሄ ነው። ሌሎቹ ቢተባበሩ መንግስትም እኮ ይላል አይደል እንዴ? ለምሳሌ የፋኖ ኃይሎች አንድ ቢሆኑ ይጠቅመኛል ለድርድር ይላል አይደል? አንድ መሆናቸው ብዙ ጥቅም አለው። የሚጠላ ነገር አይደለም እና ዞሮ ዞሮ ህይወታችንን ይወስናል። የሀገራችንን የወደፊት ዕጣ ፈንታ የታጠቁ ኃይሎች ይወስናሉ። ከዛ አንጻር ነው በትኩረት ልንከታተላቸው ግምት ልንሰጣቸው የሚገባው ችግራቸው መፍትሄ እንዲያገኝ ጥረት ማድረግ ያለብን። ነገር ግን አይ በትጥቅ ትግል ዴሞክራሲን አመጣልሃለሁ እኩልነትን አመጣለሁ ፍትሃዊ ስርዓት አመጣለሁ ቢለይ ግን ላምን አልችልም። አይመጣም። ለዚህ በቂ የሆነ ልምድ ተመክሮ አለን ብዬ ነው እማምነው። ረሃብን በሚመለከት ያነሳው ጉዳይ አለ። እውነቱን ለመናገር ትንሽ በጎ እኔ እዚህ አይና ቡግና አካባቢ የተደረገ የሆነውን ነገር ስከታተል ነበር። ለምን የአካባቢው የህብረተሰብ ክፍሎችም የዛ አካባቢ ተወላጅ ስለሆንኩ መረጃ ይሰጡኛል። እየደወልኩም ክትትል አደርግ ነበር እና በጣም አበረታች ነው ሁኔታ ነው ያየሁት። አንደኛ የፋኖ ታጣቂ ኃይሎች እርዳታ እንዲገባ እነሱ የሚቆጣጠሩት አካባቢ ላይ ፈቃድ ሰጥተው እርዳታ እየገባ ነው። መንግስትም ደግሞ ፋኖ የተቆጣጠረው አካባቢ ነውና እዛም ሄዶ እርዳታ መከፋፈል የለበትም የሚል አቋም አልያዘም። እርዳታ ገብቶ እነሱ የተቆጣጠሩበት አካባቢም እንዲከፋፈል ፈቅዷል። ይሄ ተጠናክሮ መቀጠል ያለበት ነው ብዬ ነው የማምነው። ምክንያቱም በደርግ ጊዜም የ17 ዓመቱ ውጊያ ሲካሄድ ደርግና ኢህአዴግ ተደራድረው ይህ አይነት ሁኔታ ነው የፈጠሩት። ያ ጥሩ ልምድ ይመስለኛል። አሁን ቡግና ወረዳም የታየው ነገር ጥሩ ይመስለኛል። ነገር ግን መታወቅ ያለበት ምንድን ነው? ይሄ ችግራችን እስካልተፈታ ድረስ በንግግር በውይይት ጀኒውን በሆነ ሁኔታ ችግራችንን የምንፈታበት ሁኔታ ካልተፈጠረ ይሄ ጦርነት እስካልቆመ ድረስ አገሪቱ ውስጥ ያለ ማህበራዊ ኢኮኖሚያዊ ቀውስ የበለጠ እየተባባሰ ነው። የኦሮሞ ውስጥ ችግር ውስጥ ነው የነበረው ላለፉት 30 ምናምን ዓመታት። የትግራይ ህዝብ በተለይ ከብልጽግና ወደ ስልጣን መምጣት በኋላ ትልቅ ስቃይ ውስጥ ነው ያለው፣ ትልቅ መከራ ውስጥ ነው ያለው። የአማራ ህዝብ በ33ቱ ዓመት በአጠቃላይ በተለየ ሁኔታ ደግሞ ባለፉት 2 ዓመታት ትልቅ ቀውስ ውስጥ ትልቅ ችግር ውስጥ ነው ያለው።
ህዝቡ ህልውናው ከመኖር ወደ አለመኖር እየተቀየረ ነው። ጦርነቶቹ ከተጀመሩ በኋላ ህዝቡ ከመኖር ወደ አለመኖር ነው እየሄደ ያለው። እልቂቱ የበለጠ እየጨመረ ነው ይሄደው። ይሄን መገንዘብ መቻል አለብን። ስለዚህ የትኛውንም ዋጋ ከፍለን ጦርነት እንዲቆምና ችግራችን በሰላምና በድርድር እንዲፈታ የማድረግ ጉዳይ መዘንጋት የሌለበት ጉዳይ ነው። ተገደው ጠበንጃ ያነሱ ኃይሎች በየአንዳንዱ ዕለት ከአፋቸው መለየት የሌለበት ጉዳይ መንግስት ፈቃደኛ ከሆነ ልባዊ የሆነ ፍላጎት ካለ ችግራችንን በሰላም በውይይት በድርድር ለመፍታት እንፈልጋለን የሚል ቃል በየአንዳንዱ ዕለት ሊናገሩት የሚገባ ከልቡ ተገድጄ ጦርነት ውስጥ የገባሁ ነው የሚል ኃይል ሲዋጋ ጦርነትን እየተጠየፈ መሆን አለበት። ጦርነት ውስጥ በመግባቱ እየተቆጨ መሆን አለበት። እየተቆጨ ምክንያቱም ጦርነት ቀላል ነገር አይደለም። እዚህ ሆነን እንደምናየው አይደለም። ዛሬ የአማራ ክልል የወደፊቱ ሀገር ተረካቢ ትውልዶች እየተማሩ አይደለም። መማሩን እርሱት። መማር ድሎት ነው። በረሃብ እያለቁ ነው፣ እየተራቆቱ ነው። ሰዎች ነግደው ሰርተው መኖር የማይችሉበት ሁኔታ እየተፈጠረ ነው። የትግራይን ሁኔታ እያየ ነው። የበለጠ አደጋ እየመጣ ነው። የጦርነት ሌላ አዝማሚያ እየመጣ ነው። ኦሮሚያ ክልል ይሄው በተከታታይ ያልተፈታ ችግር እየቀጠለ። ስለዚህ እኔ ከጦርነት መፍትሄ እናመጣለን የሚለውን ነገር በእያንዳንዱ ዕለት ልናየው የሚገባ ጉዳይ ነው። ጦርነቶች በተፈጠሩ ቁጥር ችግራችን እያባባሱ ነው እንጂ የሄዱት አንድም የፈቱልን ችግር የለም። አንድም በጦርነት የተፈታ ችግር የለም። ስለዚህ ተገደው ጠበንጃ ያነሱ ኃይሎችም ይሄን ነገር መገንዘብ አለባቸው። ሲዋጉ ተገደው ሲዋጉ ራሱ ጦርነትን እየተጠየፉ ጦርነትን እያወገዙ መሆን አለበት። ወደን አይደለም የሚለውን ነገር መርሳት የለባቸው። ስለዚህ ይሄ ያላግባብ አንደራደርም፣ አንወያይም፣ በጦርነት መፍትሄ እናመጣለን የሚባል ነገር የትም የሚያደርስ አይመስለኝም። ለሁላችንም አይጠቅም። ይሄን መገንዘብ ያስፈልጋል። ሌላው መንግስት ቀልዱን ማቆም አለበት። በምንም ተአምር ደጋግሜ ተናግሬያለሁ። ኢትዮጵያ ውስጥ ትግራይም ውስጥ ኦሮሚያም ውስጥ አማራም ውስጥ የፋኖ የትግል እንቅስቃሴ ሲጀመር በአደባባይ ወጥቼ ተናግሬያለሁ። የፋኖ ትግል ህዝባዊ ተቀባይነት አለው፣ ድጋፍ አለው፣ የፖለቲካ ምክንያትም አለው። መንግስት የፈለገ ነገር ታዘንባለህ እንጂ ይህን ጦርነት አታሸንፍ። የሀገሪቱን ኢኮኖሚ ታደቀዋለህ፣ ህዝቡን ከመኖር ወደ አለመኖር ተወስደዋለህ እንጂ አታሸንፍም። ስለዚህ ወደ ድርድር ወደ ውይይት ና። ይህን ተናግረናል። ስንት 3 ወር አሳለፈ። በ3 ወር እጨርሳቸዋለሁ ፈታዋለሁ፣ በ3 ወር እጨርሳቸዋለሁ ፈታዋለሁ። ስንት 3 ወር አሳለፈ። አልተፈታም። ችግሩ እየተባባሰ ትግራይም ውስጥ ያለውን ኦሮሚያም ውስጥ ያለውን ችግር በጦርነት መፍታት አይቻልም። መንግስት በዚህ ደረጃ ተስፋ መቁረጥ አለበት። ሄዶ የራሱንም ህልውና ያጣል። የሚያሳዝነው የሀገሪቱና የህዝቡንም ህልውና ያሳጣል። ከዚህ የተለየ በጦርነት የሚመጣ ውጤት የለም። እናጠፋቸዋለን የሚለው መፈክር 1000 ጊዜ ቢናገሩት የትም መድረስ አይችልም። የፈለገ ድሮን ቢጠቀሙ ምን ነው። ስለዚህ በተቃዋሚነትም በገዥነትም ያለነው ኃይሎች ወደ ቀልባችን በእውነት ለሀገርና ለህዝብ የምንቆረቆር ከሆነ የህዝብ ደህንነት የህዝብ ህልውና የሚያሳስበን ከሆነ ሁሉም ለህዝብ ህልውና ነው የምታገለው ይላል። የገባንበት ጦርነት ግን ከትናንትም በባሰ የህዝቡን ህልውና ችግር ውስጥ እየከተተው ወደ አለመኖር እየቀየረው። ይሄን መገንዘብ አለብን። ከጦርነት ሊመጣ የሚችል ዘላቂ መፍትሄ የለም እና በሁለቱም ወገን ይሄን መረዳትና እውነተኛ የሰላም ኃይል ሆነን መውጣት አለብን ሁላችን። የሰላም ኃይል መሆን ደግሞ ጉልበት ነው፣ ፈሪነት አይደለም። አንዳንድ የታጠቁ ኃይሎች ሰላምን ይፈሩታል። እንደው ድርድርን በአደባባይ ደግፎ መናገር እንደ ፍርሃት እንደ ተሸናፊነት አድርገው ያዩታል። ስህተት ነው። ለሰላም መቆም ጥንካሬ ነው። ለሰላም መቆም ከጥንካሬ የሚመነጭ አስተሳሰብ ነው። መንግስትም ይሄን ቢረዳ ጥሩ ነው። ጦርነትን አማራጭ አድርጎ ባየ ቁጥር ድክመቱን ነው እያሳየ ያለው፣ ስንፍናውን ነው እያሳየ ያለው፣ ጉልበቱን አይደለም፣ የራሱን መጥፊያ። ይሄ መንግስት ሌላውን ሁሉ ትተነው ይሄ ጦርነት ለተወሰኑ ዓመታት ከቀጠለ በኢኮኖሚ ደረጃ መቀጠል የማይችልበት ደረጃ ይደርሳል። የወታደሩን ዩኒፎርም ቀለብ
ማቅረብ እንኳን የማይችልበት ደረጃ ይደርሳል፣ ይሽመደመዳል፣ የትም አይደርስም። እና ይሄን አውቀን በሁሉም ወገን የሚዲያ ሰዎች የሰላም አጀንዳን ዋና አጀንዳችን አድርገን የጋራ አጀንዳችን አድርገን መስራት ያለብን። በየትኛውም ሌላ አጀንዳ ላይ ልዩነት ሊኖረን ይችላል፣ ሰላም ላይ ግን ልዩነት ሊኖረን አይገባም። ለምን? የኢትዮጵያ ሕዝብ አሁን ቁጥር አንድ ጥያቄ ሰላም ነው ብዬ አምናለሁ። አንደኛ። ሁለተኛ፣ ሌሎች ችግሮችን የፖለቲካ የኢኮኖሚ ቅራኔዎቻችን ለመፍታት ዋናው መደላደልና ቅድመ ሁኔታ ሰላም ነው የሚል እምነት አለ። እሱ ላይ ትኩረት ማድረግ አለብን ብዬ አምናለሁ። አይ ቲንክ የግድ ካልሆነ በስተቀር በዚህ ብንቋጨው የቆየ ነው ለመጠየቅ ነበረ ለቆየ ነው። እሺ ቀጥሉ። እሺ ልደቱ 2-3 ሰው ነው አክቹአሊ ለመጠየቅ መጀመሪያ የጠየቁት የሀሳብ ገበታ ኤስኤም እና ኤርሚያስ እና ፕሮፌሰር ጌታቸው አሰፋም ጠይቃለሁ ብሎ ጥሩ። ከይቅርታ ጋር ኤርሚያስ ሞገስ አንዳንድ ጥያቄ ብታደርጉ ጥሩ ነው። እኔም ትንሽ ድካም እየተሰማኝ ስለሆነ። ኦኬ እሺ ቀጥሉ። አይ ምናልባት ሚስኮት ካረጉ ታስተካክለኛለህ። ማህበረሰባችን ለውጥ እየጠበቀ ያለው ከታጣቂዎች ነው የሚል ንግግር ካንተ ሰምቻለሁ ወይ የሚል ማንሳት ፈልጋለሁ ከሰማኸኝ፣ እና ምን ያህል ግምገማ ትክክል ነው? ይሄ ሄስቲ ጀነራላይዜሽን አይሆንብህም ወይ? ሪሊ ማህበረሰቡ ለውጥን ከታጣቂዎች እየጠበቀ ነው ወይ የሚል እና ከዚህ ጋር አያይዤ ስለ መንግስት ያነሳው የድርድር ላይ እስማማለሁ ሙሉ ለሙሉ። ግን ከታጣቂዎች አንጻር ምን ያህል ነው የምትመለከተው ነገር ምንድን ነው? የሰሞኑ አቶ እስክንድር ነጋ ተነጋገርኩ ወይም ደግሞ ተወያየው ብሎ የተነሳውን ውርጅብኝ አይተኸዋል ብዬ አስባለሁ። አይ ዶንት ኖ እንግዲህ እቺ 2 ቀን በሙሉ አቶ እስክንድር ላይ ነው ዘመቻ ያለው እና ከአፍሪካ ህብረት፣ ከኤዩ፣ ከኢጋድ፣ ከአውሮፓ ህብረት እና ከአሜሪካ መንግስት ተነጋገርኩ ተወያየው ባለ ማግስት ፎቶ ተገልብጦ አልሰማችሁም ወይ? ለምን ተወያየ ይላል። በግልጽ ተደራደርኩ ለምን አይልም የሚል በጣም አደገኛ ዘመቻ ነው የተከፈተው አቶ እስክንድር ላይ። ሶ በተጣቂው ወገን ያለውንስ ፐርስፔክቲቭ እንዴት ነው የምታየው አቶ ልደቱ የሚለውን እኔ ሞር ስጋት የመንግስትን እንደተጠበቀ ሙሉ ለሙሉ ካንተ ጋር እስማማለሁ ብያለሁ። ታጣቂው ጋር ያለው ስፔሲፊክ ኤግዛምፕልም እየሰጠው ነው። የመደራደርን ስሜት እንደ ሽንፈት፣ እንደ ውርደት፣ እንደ ባንዳነት እና እንደ ተሸናፊነት እየተቆጠረ ስለሆነ ምንድነው ኮንቴክስት የሚል ብታነሳ ደስ ይለኛል። እንደው ፐርሰናል የመጨረሻ ጥያቄ ግን እንደ ግለሰብም እንደ ፓርቲም ፕሬዚደንሻል ሲስተምን ትደግፋለህ ወይስ አሁን ያለው ሲስተም እንዲቀጥል ነው የምትፈልገው? ፕሮግራም ፓርቲም ከመሰረትክ ፕሮግራም ላይ አይዶን ነው መድሎትን ረሳሁት፣ ሀገር ቤት ነው ያነበብኩት። በዛ ደረጃ የተጻፈ ነገር ያለ የሆነ ጭላንጭል ነገር ይታየኛል። ግን እንደ ግለሰብም እንደምትመሰርተው ፓርቲም ፕሬዚደንሻል ሲስተም እንዴት ነው የምታየው? አመሰግናለሁ። ቴንክ ዩ። ቀጥል። እሺ አመሰግናለሁ። አንደኛው ቅድም ስታብራራ ግልጽ ስላልሆነ ጥያቄ አይደለም ክላሪፋይ እንድታደርገው ነው እና ስለ ትብብር እኔ በጠየቅኩት ሌሎቹም በጠየቁት ላይ ስለ ሚኒመም አጀንዳ አብራርተ ነበረ። በተለይ እኔ በጠየቅኩት ላይ ሰላም የመጀመሪያው ጉዳይ ነው እና እሱ ላይ ሁላችንም የምንስማማበት ነው። ማህበረሰቡ በተለይ ፕሮፌሰር ጌታቸውም ጨምሯል። እያንዳንዱ ሰው መሬት ላይ ያለው ህዝብ በዋናነት አሁን የሚመኘው ወይም ደግሞ የሚፈልገውና ሌሎችም ሊተባበሩበት የሚችሉበት የመጀመሪያው ቀዳሚ አጀንዳ ሰላም ነው የሚል ነው እና እሱ ላይ ጥያቄ የለኝም። ግን ስታብራራው ጠመንጃ ያነሱት ቡድኖች ስለ ሰላም የሚተባበሩበት ሁኔታ ይኖራል ብዬ አላስብም። ምክንያቱም ጠመንጃ አንስተው ኦልሬዲ እየተዋጉ ነው ያሉት እና እነሱንም ታሳቢ ያደረገ ነው ወይስ በሰላማዊ ትግል ውስጥ ያሉ የፖለቲካ ኃይሎችን ብቻ ነው እያልክ ያለው? ይሄንን በደንብ ምናልባት ቅድም ካልተረዳው ብዬ ነው። ሰው ጥያቄ አይደለም። ጥያቄ በጽሁፍ ላይ በካማቴ ካወራ ላይ 3 አማራጮችን ነው ያስቀመጥኩ ወደ አገር ቤት ስትሄድ የምታደርገው። አንደኛው ያሉት ፓርቲዎች ላይ መቀላቀል ነው። ሌላኛው ኢዴፓን እንደ አዲስ ማቋቋም ነው ከተቻለ። ሶስተኛው በግል ነው ያልከው። አራተኛውስ እንደውም የተሻለውና ፖሲብል ሴናሪዮ አይደለም ወይ? አዲስ ፓርቲ ማቋቋም ኢዴፓንም የሚያካትት ሌላውንም የሚያካትት አዲስ ፓርቲ የሚለው ሴናሪዮ የለም እና እዛ ውስጥ አዲስ ፓርቲ ማቋቋም
እዛ ላይ ሆን ብለን የተውከው ሴናሪዮን ወይስ የሚለውን እንደ ጥያቄ ማንሳት ስለፈለኩኝ ነው። በጣም አመሰግናለሁ። እሺ አለ የቀረሰው? እኔ ጥያቄ ነበረኝ ልደት። እሺ አንድ ጥያቄ ከይቅርታ ጋር አንድ ጥያቄ ነው፣ ቀለል ያለ ጥያቄ ነው። በኢትዮጵያ ፖለቲካ ትግል ውስጥ ትልቁ ፈተና በስልጣን ላይ ያለውን አካል ከመታገል በላይ የጎንዮሹ ፍትጊያ እጅግ በጣም አስቸጋሪ ነውና ከመንግስት ያልተናነሰ ዘመቻና ጥላቻ ከወደ ጎን ነው የሚመጣው። እዚሁ ራሱ አንዳንድ እንትኖችን እናያለን እናስተውላቸዋለን። እና ልደቱ ምን ያህል ዝግጁ ነው ለዛ? ከዚህ በፊትም ትልቅ ዘመቻ የተካሄደው ለምሳሌ የሰላማዊ ትግል ባለፈው ህዳር ታህሳስ አካባቢ ሞክረው የነበሩ ሰዎች ነበሩ። ጦርነት ይቆም ሰላም ይስፈን የሚልና ትልቁ ፈተናና ቻሌንጅ የነበረው ከመንግስት በላይ ዘመቻ የተጀመረው ከጎንዮሽ ነበረ። ትግል ለመጥለፍና የተመሳሰሉ ነገሮች ይመጡ ነበርና አሁንም ልደቱ የሰላም አማራጭና እነኚህን የሰላማዊ ትግልን ሐሳብ ይዞ ሲሄድ ዋነኛው መንግስት ቢሆንም ትልቁ የስጋቱ ምንጭ ከጎን ደግሞ የሚመጣው ትግልና ፍትጊያ ብዙ ነውና ለዛ ምን ያህል ዝግጁ ነው? ኦኬ ልደቱ ከይቅርታ ጋር ፕሮፌሰር ጌታቸው ይቀርሃል። እንደገና ቴዎድሮስ ጸጋዬ መጠየቅ ፈልጓልና ይቅርታ ጋር ጥያቄ የለኝም። ፕሮፌሰር ቀጥል፣ ከዛ ቀጥሎ ለቴዲ ይሰጣል። አይ እኔ ጥያቄ የለኝም፣ ለሌላው እድል ነው። ፕሮፌሰር ቀጥል። ጥሩ እሺ ተሰምቶ አንብበው ከሆነ ወይም ሰምተህ ከሆነ ጋዜጠኛ ስሜነ ባይፈርስ ጋዜጣ መጽሐፍ ጽፏል የግዞት ሰንሰለት የሚል እና አንድ ምዕራፍ ላይ በዝርዝር የ97 እና ከዛ በኋላ ያለውን አንስቶ ባንዳው ማን ነው በሚል በአጠቃላይ በአንተና በብርሃኑ ነጋ ባለው ነው የጻፈውና ምናልባት ቀድም ከተጠየቁት ጋር ስለሚያያዝ ነው ማነሳው። አሁን በ97 እና አሁን ብዙ ልዩነቶች ሊኖሩ ይችላሉ። በሚያሳዝን መልኩ ደግሞ ብዙ ተመሳሳይነት ነገሮችም አሉ። ስለዚህ አንተ ሚዲያን በተመለከተ ያኔ አሁን ስሜነ ባይፈርስ የዘረዘረው ምንድነው ከራሱ ጀምሮ ሁለታችሁን አንድ ላይ ለማምጣት ሲሞክር አንተ ፈቃደኛ ስትሆን ምንም ከዛ ፈቃደኝነት ሲያጣ ያው ስም ደግሞ በተለያየ መልኩ እንዴት ይጠፋ እንደነበር ያንተ ዝግጅትም እንዳይቀርብ ይደረግ እንደነበር ብዙ ነገር ዘርዝሯል። አንተ በህይወት ሆነ አሁን ያየው ነው ይሄን ነገር ግን በህይወት ባትኖር ኖሮ ያው ነበር የሚባለው። ስለዚህ አሁን አዲስ ያካሄድ ስልት አለ ወይ ሚዲያ በተመለከተ? አሁን ውጪ ያለ ምናልባት በኢትዮጵያ የፖለቲካ ታሪክ እንዳንተ በጣም የማይገናኙ ሚዲያዎች ላይ በመሄድም ማለት ነው ምናልባት ከሀገር ውስጥ ጨርሰ ወደ ውጭ ሀገርም የኤርትራ ሚዲያዎችም ላይ ስትሄድ ነበር እና ለሚዲያ ያለ እዚህ የነበረ አጠቃቀም ሀገር ቤት ስትሄድ እንደ ፓርቲም እንደ አንድ መሪም እንዴት ነው የምትጠቀምበት? አንድ እሱ ነው። ሁለተኛ ይህ ራሱ የተቃዋሚውን ስም ማጥፋት የተለያየ ነገር እንዴት በተለየ ነገር ሃንድል ለማድረግ ትሄዳለህ? ማለት እኔ ዝም ብሎ በጀነራል ነገር ሳይሆን ስፔሲፊክ ስትራቴጂ ስፔሲፊክ ያካሄድ ነገር አለህ ወይ? አስበህበታል ወይ? ወይስ እንግዲህ እግዚአብሔር ያውቃል ምናምን በሚል ነው እየሄድክ ያለው? አመሰግናለሁ። እሺ ኦኬ አንድ 5 ጥያቄዎች አካባቢ ነው። ከመጨረሻው ልጀምር ከፕሮፌሰር ጥያቄ እንዳልከው ምናልባት ሪዚስት አድርጌ እስካሁን ድረስ ፌስቡክ የለኝም፣ ትዊተር የለኝም እና ሚዲያ ላይ እየተጋበዝኩ ሀሳብ ከመስጠት ባለፈ የተለየ ተሳትፎ የለኝም እና ያን ያደረኩት እንዲሁ ዝም ብዬ አይደለም፣ በምክንያት ነው የነበረው። ይሄ ጉዳይ አሁን ባለው ሁኔታ መቀጠል አለበት የሚለውን እያሰብኩበት ነው እና ትንሽ አሁን ካለው ሁኔታ አንጻር ምናልባት የራሴ የሆነ ትዊተር ወይም ፌስቡክ አካውንት እንዲኖረኝም እያሰብኩ ነው እና ያው ትግሉን መቀጠል እስከተቻለ ድረስ ከሚዲያ አጠቃቀም አንጻር እስካሁን ከነበረኝ ለየት ያለ ስልትና አቅጣጫ መከተል እንዳለብኝ
እገነዘባለሁ ማለት ነውና ያነሳሁን ነገር በደንብ ኮንሲደር ያደረኩት ነው ጌታቸው እና ምናልባት በየጉዳዮቹ ላይ ቶሎ አቋሞችን ላሳውቅ የሚችልባቸውን እድሎች የመፍጠር ሁኔታ ሊኖር ይችላል የሚል እምነት አለኝ። እንግዲህ ይሄ ካለኝ ጊዜ ካለኝ የጤና ችግር ጋራ ተጽዕኖ በማያሳድር መልኩ አጣጥሜ ለማድረግ ነው የምሞክረው እና የራሴ የሆነ ውስንነትም አለኝ ማለት ነው። ግን ያነሳው ጥያቄ ተገቢ ጥያቄ ነው። እኔም እያሰብኩበት ያለ ነው። ሌላው ጴጥሮስ ያነሳው ይሄ ሰላማዊ ትግልን በሚመለከት ትልቁ ችግር ያለው አሁን ከመንግስት በላይ ከህዝቡ ነው ስጋት እየተፈጠረ ያለው ብለህ እንደ ምሳሌ ያቀርበሃል። አገር ቤት ያሉ ፓርቲዎች አንድ ወቅት ላይ ጦርነት ይቁም ብለው ሰላማዊ ሰልፍ ለማድረግ ጥሪ ያቀርበው ነበር። እውነቱን ለመናገር ሁላችንም በአደባባይ ወተን እነሱን ማበረታታት መደገፍ ሲገባን አብዛኛው የሚሰማው ድምጽ ተቃውሞ ነበር። አንደኛ ህብረተሰቡ እንዲጠራጠራቸው፣ ሌላ ልዩ ተልእኮ ይዘው ከገዢው ፓርቲ ጋር ተማክረው ያሰቡት ሰላማዊ ሰልፍ እንደሆነ ህዝቡ ሊቀበላቸው ሊያዳምጣቸው እንደማይገባ ነበር ቅስቀሳ ሲካሄድ ነበር። በጣም አሳዛኝ ነው፣ በእውነት አሳፋሪ ነው እና ይሄ በጣም ትግሉን የሚጎዳ አገዛዙን የበለጠ የሚጠቅም አካሄድ ነው እና ይሄ ፈተና ነገም ፈተና ሆኖ እንደሚቀጥል ጥርጥር የለውም እውነቱን ለመናገር። ስለዚህ ይሄ የኔ እንቅስቃሴ አንዱ ያን አይነቱን አመለካከት ታግሎ የመቀየር ጥረት አካል ነው ብዬ ነው የምወስደው። ግን ቀላል ነው ብዬ አልልም። እርስ በርስ መናቆራችን እንዲቀጥል በብዙ የጋራ አጀንዳዎች ተባብረን መታገል ሲገባን እንዳንተባበር ያደረገን ሰዎች፣ ድርጅቶች በጥርጣሬ እንዲታዩ የሚያደርገው ፍርሃት እንዲነግስ የሚያደርገው ነገር ሁሉ ከዚህ ጋር የተያያዘ ነው እና ሪሊ ቀላል ስጋት አይደለም ያለው። ገዢው ፓርቲማ አምባገነን መንግስት ነው። ሰላማዊ ትግል እንዳይሰራ ማድረግ፣ ሰዎች በሰላማዊ ትግል ተስፋ እንዲቆርጡ ማድረግ የአንድ አምባገነን መንግስት ዋና ስራው የሚጠበቅ ነው። እኔ መንግስት ይሄን ማድረጉ ምንም አይደንቀኝም። ከመንግስት ከራሱ ባህሪ አንጻር ማድረግ ያለበትን ነገር ነው እያደረገ ያለው። የሚያሳዝነው ይሄ የመንግስት ለውጥ እንዲመጣ የሚፈልገው ሚዲያ፣ ፓርቲ፣ የህብረተሰብ ክፍል የሰላማዊ ትግል ተቃዋሚ ሲሆን መታየቱ በጣም የሚያሳዝን ነው። ይሄ ሰልፍ ዲፊቲንግ የሆነ የራስን ጥቅምና ፍላጎት የሚጻረር ራስን የሚያዳክም አመለካከት ነው፣ አስተሳሰብ ነው። በጣም ጎጂ የሆነ አስተሳሰብ ነው እና በዚህ ረገድ ቻሌንጁ ቀላል አይደለም። በእኔ በኩል ለዚህ የስነ ልቦና ዝግጅት አለኝ፣ እቀጥላለሁ። ግን እኔ የዛ አይነት ዝግጅት ስላለኝ መሰረታዊ የሆነ ለውጥ ይመጣል ማለት አይደለም። ሁላችንም ተመሳሳይ የሆነ አመለካከት ላይ ስንደርስ፣ ተመሳሳይ የሆነ ግንዛቤ ሲኖረን፣ ለዛ ጉዳይ ላይ መከፈል የሚገባውን ዋጋ ለመክፈል ዝግጁ ስንሆን ነው ለውጥ የሚመጣው እንጂ በአንድ ሰው ወይም በጥቂት ሰዎች እንቅስቃሴ የሚመጣ ለውጥ የለም። ህዝብ ለውጥ ሊያመጣ የሚችለው ህዝብና በዋናነት ደግሞ ሰፋ ያለ የፖለቲካ ኤሊት ነው። ስለዚህ ቻሌንጁ ቀላል አይደለም የሚሆነው። ለዛም ነው ቻሌንጁ ስላለ ነው ለውጥ ከማምጣት ይልቅ የመፍረስ እድላችን ይሰፋል ብለው በዛ ደረጃ ለውጥ በማምጣት ደረጃ በጣም ተስፋ አስቆራጭ ሁኔታ እንዳለ የምገልጸው ያለ ምክንያት አይደለም። እነዚህ ነገሮች በቀላሉ የሚለወጡ ስላልሆኑ ነው። ሞገስ ያነሳው ጥያቄ ከዚህ ጋር እያያዛል። የመጀመሪያው ጥያቄ ኖት ሞገስ አይደለም፣ ከይቅርታ ጋር ኤርሚያስ ያነሳው ጥያቄ በእውነት ህዝቡ ለውጥ እየጠበቀ ያለው ከታጣቂዎች ነው ወይ የሚለው ምንም አልጠራጠርም። ኤልያስ ማን ነው ኤርሚያስ? እኔ እኮ አሁን ወደ ሀገር ቤት ለመሄድ ስነሳ ትልቅ ቻሌንጅ ሆኖ ከሚዲያውም ከተቃዋሚዎችም ከራሱ ከህብረተሰቡ እኮ የመጣው ነገር ሰላማዊ ትግል አያዋጣም፣ ለምንድን ነው የምትሄደው? ምን ትርጉም ያለው ነገር ልታመጣ ነው የሚል እኮ ነው። በሰላማዊ ትግል ታግለህ ለውጥ ልታመጣ አትችልም። ይሄንን መንግስት ማሸነፍ አይቻልም። ስለዚህ በሰላማዊ ትግል ለውጥ ይመጣል ብለህ አገር ቤት መሄድ ራስህን ዋጋ ከማስከፈል አደጋ ውስጥ ከመጣል ውጪ ለውጥ ልታመጣ አትችልም የሚል ትልቅ የሆነ ቻሌንጅ እኮ ነው የገጠመው። ይሄን ሁሉ የሚሉ ሚዲያዎች፣ የፖለቲካ ኃይሎች ወይም የህብረተሰብ ክፍሎች ምን እያሉ ነው? ያው በቀጥታም ይሁን በተዘዋዋሪ እያሉ ያሉት እኮ በሰላማዊ ትግል ለውጥ አይመጣም ካሉ ምን እያሉ ነው? ለውጥ የሚመጣው በትጥቅ ትግል ነው እያሉ ነው፣ በጦርነት ነው እያሉ ነው። በዚህ ረገድ ሰፊ አስተሳሰብ ነው ያለው። እኔ ይሄን አልጠራጠርም ኤርሚያስ።
አብዛኛው ህዝብ ከራሴ ቤተሰብ ከራሴ ጓደኞች ጀምሮ ብዙዎቹ ለውጥ ይመጣል ብለው አሁን የሚያስቡት በሰላማዊ ትግል አይደለም፣ በትጥቅ ትግል ነው። ይሄን ሪያሊቲ መካድ የለብንም። በጣም አሳሳቢ የሚያደርገው ይሄ ነው እና እኔ ከተጨባጭ እውነታ የመነጨ አመለካከት ነው በዚህ ረገድ እያልኩ ያለሁት። እኔ ከኔ መመለስ ጋርም ተያይዞ አሁን በዛሬው ጋዜጣዊ መግለጫ አብዛኛው ጥያቄ እኮ ከዚህ ጋር የተያያዘ ነው አይደለም? ሰላማዊ ትግል ምን ለውጥ ያመጣል ብለህ ነው ወደ አገር ቤት የምትሄደው የሚል እኮ ነው አይደለም? ዋናው እኮ ጥያቄ ይሄ ነው የሆነው። ስለዚህ ለምንድን ነው ይሄ አስተሳሰብ የመጣው? ሌላው አማራጭ ምን ሆኖ ነው ካል ትጥቅ ትግል ነው እንደ ዋና አማራጭና መፍትሄ አምጪ ተደርጎ እየታየ ያለው እና ኤርሚያስ ይሄን ሪያሊቲ ሁላችንም ብንረዳው ጥሩ ይመስለኛል። የምታምነው በዚህ የፕሬዚደንሻል ሲስተም ነው ወይስ ፓርላመንታሪ የሚለው በነገር ላይ ስጦታ ከእስር ቤት ላይ ጽፌበታለሁ፣ መድሎት ላይ በተወሰነ ደረጃም ጽፌበታለሁ ይሄን ጉዳይ እና በተለይ የህገ መንግስት ማሻሻያ ጉዳይ ላይም አስቀምጨዋለሁ። በእኔ እምነት አሁን ኢትዮጵያ ውስጥ ባለው ሁኔታ የበለጠ የተሻለ የሚሆነው እምነት ልንጥልበት የምንችለው የኮሌክቲቭ ዲሲሽን ሊያመጣ የሚችል ስርዓት ነው ብዬ ነው የማምነው። ለዛ የተሻለው የፓርላሜንታሪ ሲስተም ነው የሚል እምነት ነው ያለኝ። እንኳንስ ቀርቶ በግለሰብ ደረጃ እምነት ልንጥልና በድርጅት ደረጃ እምነት መጣል ተቸግረን እኮ ነው። ድርጅቶች የሀገርና የህዝብን ኃላፊነት መወጣት አቅቷቸው እኮ ነው እዚህ ቀውስ ውስጥ የገባ ነው እና በአሁኑ የኢትዮጵያ ተጨባጭ ሁኔታ የአገሪቱን የወሳኝነት ስልጣን ለአንድ ግለሰብ ሰጥተን ሪስክ መውሰድ አለብን ብያለሁ። እንኳንስ በግለሰብ ደረጃ በድርጅት ደረጃ መተማመን አቅቶን ነው ችግራችንን መወጣት አቅቶን ነው እና ብዙ ሰዎች ላይጋሩት እንደሚችሉ አውቃለሁ። እኔ የፓርላሜንታሪ ሲስተም ደጋፊ ነኝ። በኢትዮጵያ ተጨባጭ ሁኔታ የዲሞክራሲ የእድገቱ ደረጃ እየተቀየረ እየተለወጠ እያደገ ወደፊት ቢመጣ ግን ወደ ፕሬዚደንሻል ሽፍት ማድረግ አለበት ብዬ አምናለሁ። አሁን ግን በተለይ የብሔር ፖለቲካ ገዢና መዋቅራዊ በሆነበት ሁኔታ አሁን እንኳንስ በግለሰብ በድርጅት ደረጃ ማመን በተቸገርንበት ሁኔታ እኔ ሞር የተሻለ የሚሆነው ፓርላሜንታሪ ሲስተም ነው የሚል እምነት ነው ያለኝ። ሌላው አዲስ ፓርቲ ማቋቋምን ለምን እንደ አማራጭ አላየኸውም ያልከው ሞገስ፣ አይቼዋለሁ። የመጀመሪያው አማራጭ ኢዴፓን ማቋቋም እንደገና ስል አንዱ አማራጭ እሱ ነው። በእውነት ምንድነው ኢዴፓን በሚመለከት ሁለት አማራጭ ነው ያለው። ልክ ምርጫ ቦርድ ለብልጽግናም እንዳደረገው ለአብንም እንዳደረገው ለሌሎች ብዙ የፖለቲካ ፓርቲዎችም እንዳደረገው አንዳንድ ችግር በውስጣቸውም ሲፈጠር በጊዜ ሂደት ችግሮቹን አስተካክላችሁ ኑ እንደሚለው ሁሉ ለኢዴፓም ያን እድል መስጠት አለበት ብዬ አምናለሁ። አድሏዊ ካልሆነና ያን እድል መስጠት ካለበት ኢዴፓ አዲስ ምዝገባ ሳያስፈልገው ወደ ነበረበት መመለስ አለበት ብዬ አምናለሁ። በህገወጥ መንገድ ነው የተሰረዘው ያላግባብ ተለይቶ አንዱ ያን ኢዴፓን። ሌላው አማራጭ ግን ኢዴፓ የነበርን ሰዎች እንደገና ተሰባስበን ምናልባትም ደግሞ ሌሎች አዳዲስ ሰዎች ከሌሎች ፓርቲዎች የመጡ ሊሆኑ ይችላሉ፣ እስካሁን በፓርቲ ያልተሳተፉ ሊሆኑ ይችላሉ። እነሱን አሰባስበን ኢዴፓን እንደገና የማቋቋም መስፈርቱን እንደገና ሟልተን ማለት ነው 10,000 ሰው አስፈርመን ጉባኤ አካሂደን ፕሮግራማችንና ደንባችንን በአዲስ መልክ አቅርበን እንደገና ኢዴፓን የማቋቋም ጉዳይ ነው። ያ ኢዴፓን የማቋቋም ስም ለምሳሌ ስሙ ይቀየር የሚል አስተሳሰብ እዛ ውስጥ ቢመጣ ለእኔ ብዙ ችግር አይደለም። ግን በሁለት መልኩ ይየው እና ይሄ ኢዴፓን ማቋቋም ሲባል አዲስ ፓርቲ የመፍጠር ጉዳይ እንደሆነ ማወቅ አለብን። የግድ ኢዴፓ ውስጥ የነበሩ ብቻ ሰዎች አይደለንም የምናቋቁመው፣ ከዛ ውጭ ያሉ ሰዎችም የሚሳተፉበት ሊሆን ይችላል። ግን ስሙን እኔ ኢዴፓን ይዘነው ብንቀጥል ጥሩ ነው ብዬ አምናለሁ። ነገር ግን አሁን የሚመጣው አዲስ ኃይል ስሙ ይቀየር የሚል ሀሳብ ቢያቀርብ ፍለክሰብል ሆነን ልንቀበል እንችላለን ማለት ነው እና እንደ አማራጭ አየዋለሁ ማለት ነው። ከዛ በኋላ ነው ያ ካልተቻለ ነው ከሌሎች ፓርቲዎች ጋር ሆኖ የመስራቱ ጉዳይ እና አዲስ ፓርቲ ማቋቋም የሚለው አማራጭ ውስጥ አሉት ብዬ እላለሁ። ሌላው ጥያቄ እነዚህ የሰላምን ጉዳይ እንዴት ከጠበንጃ ከያዙት ትጠብቃለህ? እነሱማ ያው በጠበንጃ ነው የሚያምኑት፣ የሰላም አጋዥ እንዴት ሊሆኑ ይችላሉ የሚል ነገር ተነስቷል። እኔ ማንኛውም ጠበንጃ የያዘ ኃይል የሀገርና የሕዝብን ጉዳይ በኃላፊነት ስሜት በሰከነ ሁኔታ ካየ የሰላም ጠበቃ ሊሆን ይችላል ብዬ ነው የማምነው። በነገራችን ላይ ከኢህአዴግ የትጥቅ ትግል
አንዳንድ ልንማራቸው የሚገቡ ቁም ነገሮች አሉ ብዬ ነው የማምነው። ኢህአዴግ 17 ዓመት ትግል ሲያደርግ በእያንዳንዱ ወቅት ላይ የሰላም ጥሪ ያቀርባል፣ የሰላም አማራጭ ያቀርባል እስከ ለንደኑ ድርድር ድረስ። ጦርነት እያካሄደ በጎን ግን ሁልጊዜ ራሱን የሰላም አማራጭ ኃይል እያደረገ ነበር የሚያቀርበው። የሰላም ጥሪ ነበር የሚያቀርበው። ስለዚህ አንድ ድርጅት እየተዋጋ የሰላም ጥሪ ማቅረብ የሰላም ኤጀንት መሆን ይችላል። ሁልጊዜ ምንድነው አሁን የታጠቁት ኃይሎች የሚሉት? ለምን ትጥቅ አነሳችሁ ስትላቸው ምንድነው የሚሉ? አማራጫችን ነው፣ ተገደን ነው፣ በሰላማዊ ትግል እንታገላለን ብለን መንግስት አልታገሰን ስላለ ስላሰረን ነው፣ ስለገደለን ነው የሚሉት አይደል እንዴ? መንግስት ወይ ሐሳቡን ቀይሮ ወይ በህዝብ ትግል ተገዶ የሰላም አማራጭ ነገ ከተቀበለ ለምንድነው የማይደራደሩት እንዴ? ተገደው ከሆነ የገቡት ወይ ማለት ያለባቸው መጀመሪያውንም አማራጭ ነው ብለን የምናምነው የትጥቅ ትግል ነው፣ ተገደን አይደለም፣ ምርጫችን ሆኖ ነው የምንቀጥለው፣ ወደፊትም በድርድር አይደለም በትጥቅ ትግል ነው ካሉ አትሊስት አስተሳሰባቸው ወጥነት ይኖረዋል። አንድ ግን ተገድጄ ነው ወደ ትጥቅ ትግል የገባሁ የሚል ኃይል ሁልጊዜም ሰላምን በር መዝጋት የለበትም። ሁልጊዜም የሰላም ኤጀንት የሰላም ሐዋርያ ሆኖ ነው ራሱን ማቅረብ ያለበት። እውነቱን ለመናገር እንደዚህ አይነት የሰላም አጀንዳ የያዘ ተዋጊ ኃይል በትጥቅ ትግሉም ጠንካራ ሚና ነው የሚኖረው። ደካማ ይሆናል። የሰላም አጀንዳን መቀበል ድርድርን መቀበል እንደ ሽንፈት እንደ መዳከም አድርጎ መቁጠር ትልቅ ስህተት ነው። የሰላም አጀንዳን መያዝ በህዝብ ዘንድ ተቀባይነት ያስገኛል። በዓለም አቀፉ ማህበረሰብ ዘንድ ተቀባይነትን ያስገኛል። በኃላፊነት ስሜት የምትሰራ መሆኑን ጦርነት ውስጥ በእርግጥም የገባው ተገደህ መሆኑን የሚያሳይ ነው የሰላም አጀንዳ ስታራምድ እና ከዚህ አንፃር ቢረዱ ጥሩ ነው። ኤርሚያስ ከዚህ ጋር አያይዘህ ያነሳው ነገር አለ። ከሰላም አንፃር የታጣቂዎቹንስ ሚና ምን ታየዋለህ? ገልጬዋለሁ እኮ አይደል እንዴ? ቅድምም አሁንም እያልኩት ነው። ከመጀመሪያውም ጀምሮ እኔ ብቻ አይደለሁም። አሁን እዚህ ውስጥ የማያችሁ አንዳንድ ሰዎች ፋኖ መሪዎች ወጥተው አንደራደርም ምናምን ሲሉ ያወገዛችሁ ሰዎች እንዳላችሁ አውቃለሁ። እኔም በእናንተ ሚዲያ ሁሉ ቀርቤ ያውግሻለሁ። ትክክል አይደለም፣ ስህተት ነው። እንደውም አንዳንድ የፋኖ አመራሮች ለድርድር ራሳቸውን ክፍት አድርገው አንዳንድ ሐሳብ ሲሰነዝሩ ትልቅ ተቃውሞ፣ ትልቅ ውርጅብኝ ሲቀርብባቸው አይተናል። ይሄ የተሳሳተ ነገር ነው። የታጠቁ ኃይሎች ህዝባዊ ተቀባይነት፣ ዓለም አቀፋዊ ተቀባይነት እንዲኖራቸው የሚፈልጉ ከሆነ ትግላቸውን በኃላፊነት ስሜት እያካሄዱ ከሆነ ድርድርን በፍጹም መግፋት የለባቸው። ሁልጊዜ የድርድር የሰላም አማራጭ ከአጀንዳቸው መለየት የለባቸው። ቁልፍ ጥያቄ ሆኖ ሊያራምዱት ይገባል። ይሄ የበለጠ አክብሮት እንዲያገኙ፣ የበለጠ ህዝባዊ ድጋፍ እንዲያገኙ፣ የበለጠ የዲፕሎማሲ ድጋፍ እንዲያገኙ ያጠናክራል እንጂ አይጎዳም። ብልጽግና ፓርቲ እኮ በለጣቸው። በእያንዳንዱ ቀን እየወጣ እኮ ችግሬን በድርድር ነው መፍታት የምፈልገው፣ ከኦላ ጋር መደራደር እፈልጋለሁ፣ ከፋኖ ጋር መደራደር እፈልጋለሁ እኮ ነው የሚለው። እየበለጣቸው እንደሆነ መረዳት አለባቸው። በዚህ ደረጃ ተገቢ ያልሆነ አጀንዳ የሚያቀብሉ ሰዎች፣ ይሄ ድርድርን እንደ ሽንፈት እንደ ሌላ ነገር አድርገው የሚያቀርቡ ሰዎች ትግሉን እየጎዱት መሆኑን መረዳት አለባቸው። ታጣቂ ኃይሎች ኢትዮጵያ ውስጥ ያሉ ታጣቂ ኃይሎች በዚህ ረገድ የትግራይ ታጣቂ ኃይሎች በመደራደር አንድም ቀን ጥያቄ ውስጥ አስገብተው ሲያቀርቡ አላውቅም። መደራደር አለብን ብለው ነው የሚያምኑት። ኦላ በድርድር አምናለሁ ነው የሚለው። ይሄ ተገቢ ነገር ነው ብዬ ነው የማምነው። የፋኖ ኃይሎችም ይሄን ነገር በትክክል መገንዘብና መከተል አለባቸው። ሰላምን እንዳውም የራሳቸው ቋሚና ዋና አጀንዳ ነው ማድረግ ያለባቸው። አለበለዚያ አገዛዙ ራሱ የበለጣቸው እንደሆነ መረዳት አለባቸው ብዬ ነው የማምነው እና ለሰላም ሁላችንም በትጥቅ ትግል በለው በሰላማዊ ትግል በለው የምንታገል ኃይሎች ሁሉ ሚዲያ፣ አክቲቪስት፣ ሁላችንም ሰላም ቀዳሚ አጀንዳችን ነው ማለት ነው። ለምን ሰላም የህዝባችን ቁጥር አንድ አጀንዳ ነው አሁን የዕለት ተዕለት አንድ። ሁለተኛ በፖለቲካ በማህበራዊ በኢኮኖሚ ጉዳዮች ያሉን ቅራኔዎች ሁሉ እንዲፈቱ የመጀመሪያው ቅድመ ሁኔታ ምትክ የሌለው ቅድመ ሁኔታ ሰላም ነው። የሰላምን አጀንዳ የሚገፋ ኃይል ለራሱ ለህዝብም ለሀገርም ይሆናል ብያለሁ። የትም ይደርሳል ብያለሁ።
እና ኤርሚያስ በበቂ ሁኔታ ገልጬዋለሁ ማለት ነው። በዚህ ረገድ ያለው ችግር የመንግስት ብቻ ነው እያልኩ አይደለም። መንግስት ግን ዋናው ነው። ምክንያቱም እነዚህን ችግሮች በሰላምና በድርድር ለመፍታት ትልቅ ተነሳሽነት ማሳየት ያለበት መንግስት ነው። ለምን? ችግሮቹን በመፍጠር ረገድ ትልቁን ሚና የተጫወተው መንግስት ነው። መንግስት ችግሮችን በጠረጴዛ ዙሪያ በውይይት በድርድር የመፍታት ባህሪ ቢኖረው ኖሮ ይሄ ሁሉ ታጣቂ በአገሪቱ አይፈላበትም። መንግስት ግን ጉልበተኛ መንግስት ነው የሆነው። ምን ታመጣላችሁ? አሳያችኋለሁ፣ አንበረከካችኋለሁ፣ አጠፋችኋለሁ በሚል ቅኝት ነው መቀጠልን የመረጠው። ስለ ሰላም ሲያወራም እያስመሰለ ነው። እርዳታ ለማግኘት ሲፈልግ፣ ብድር ለማግኘት ሲፈልግ ነው ያን አጀንዳ የሚያነሳ። መነገጃ ነው ያደረገው። በውስጡ ከልቡ ግን አላመነበትም። ከልቡ ቢያምንበት ህዝብም ይደግፈዋል። ተቀናቃኝ ኃይሎች፣ ታጣቂ ኃይሎች አንደራደርም ሲሉ ህዝባዊ ጫና ይመጣባቸዋል። መንግስት ከልቡ ይሄን ካለ ለምንድን ነው የማትደራደሩት ይላቸዋል። አሁን ግን ህዝቡ ራሱ መንግስት ከልቡ እንዳልሆነ ስለሚያውቅ በታጣቂ ኃይሎቹ ላይ የሰላም አጀንዳን እንዲቀበሉ ተጽዕኖ እያሳደረ አይደለም። ለምን? የታይታ እንደሆነ ያውቃል። እና ትልቁ ኃላፊነት ያለው መንግስት ላይ ግን የመንግስት ነው ኃላፊነቱ ብለው የሰላምን አጀንዳ ማራከስ፣ ማንቋሸሽ፣ አልወያይም፣ አልደራደርም፣ ይሄ ተገቢ አይደለም። ከማንም በላይ ራስን ይጎዳል፣ ህዝብና ሀገርን ይጎዳል የሚል እምነት ነው ያለኝ። አይ ቲንክ ሁሉም ነገሮች ተዳሰዋል። ልናቆመው ይገባል። ከዚህ በላይ ባንሄድበት ረጅም ጊዜ ይሄድ መሰለኝ። እንደዛ ከሆነ ምናልባት የአንድ ደቂቃ መዝጊያ ይኖረኛል በዚህ ከተማመን። ጥሩ ቀጥል። ወል ከልብ ነው በእውነት ማመሰግነው። ቅድም አንድ ሁለት ተሳታፊዎች እንዳሉት ሪሊ እዚህ አሁን ስክሪን ላይ የምትታዩትም ሰዎች በአጠቃላይ በዛሬው የጋዜጣዊ መግለጫ ተሳትፎ ያደረጋችሁት የሚዲያ ሰዎች ብዙ ጊዜ የእርስ በርስ አለመግባባት መቃረንም ሁሉ ውስጥ የገባችሁ ሰዎች ናችሁና እውነቱን ለመናገር አንድ ዕጣ ፈንታ ነው ያለን። ሪሊ ከሚያለያየን ይልቅ የሚያግባባን ነገር ነው የሚበዛው እና እውነቱን ለመናገር ለህዝባችን ለሀገራችን አስተዋጽኦአችንን ለማሳደግ ከፈለግን ተባብሮ መስራት ተገቢ ይመስለኛል። እና ይሄን እንዲህ አይነቱን መድረክ በጋራ የመፍጠር በጋራ የመጠቀም ባህልና ልምድ ብታሳድጉት ደስ ይለኛል በእውነት። እና ደስ ነው ያለኝ ዛሬ ብዙዎቻችሁን በዚህ በአንድ መድረክ ላይ በማየቴ እና ይሄን ወደ አገር ደረጃ ልናሳድገው በሁሉም ኢሹዎች ላይ እየተገናኘን የመነጋገር የመተባበር ሁኔታ እኛ ሚዲያ ላይ ያለን ሰዎች አራያ ከሆን ህዝቡ ይከተላል። እውነቱን ለመናገር እዛ ጽሁፌ ላይ እንዳቀረበ መጥፎም ነገር ጥሩም ነገር እንደ ኮሌራ ተዛማጅ ነው። ጥሩም ስንሰራ ህዝብ ይቀበላል፣ ግን መጥፎም ከሆነ የምናራምደው በህዝቡ ላይ ተጽዕኖ ያሳድራል። ቀላል ነገር አይደለም እና ሪሊ የሚዲያ ሰዎች በእጃችሁ የያዛችሁት መሳሪያ በጣም በጣም ትልቅ መሳሪያ ነው፣ ጉልበታም መሳሪያ ነው እና በኃላፊነት ስሜት ልትጠቀሙበት ይገባል እና እርስ በርሳችሁ መተባበር ብታሳዩ የህዝቡን ጥቅም ፍላጎት ማስቀደም ብትችሉ እና አራያ ሆናችሁ ብትሰሩ እኔ በጣም ዛሬ ያየሁት ነገር ስላስደሰተኝ ነው በእውነት። አንደኛ በመድረኩ ስለተገኛችሁ አክብራችሁ ከልብ ነው ማመሰግነው እና እሱ በጣም ደስ ብሎኛል። ሌላው ይሄ ግንኙነት እንደው ቢቀጥል ደስ ይለኛል እና አንዳንዶቻችሁ ተነሳሽነት ወይም ኃላፊነት ወስዳችሁ እንዲህ አይነቱን መድረክ ብትቀጥሉበት ጥሩ ነው የምለው። እንግዲህ ከዛ ውጭ ያው በቅርብ ጊዜ ወደ ሀገሬ እመለሳለሁ። ያው ቅድም እንዳልኩት በእርግጠኝነት ሊሆን የሚችለውን ነገር አላውቅም። እኔ ወደ ሀገሬ የሚሄደው ሰላማዊ ትግል፣ ህጋዊ ትግል ለማድረግ ነው፣ ለሌላ ነገር አይደለም እና መንግስትም እኔን መፍራት አለበት ብዬ አላምንም። እርግጥ ነው ሰላማዊ ትግልን ይፈራል፣ ግን አያዋጣም። እኔ ጠመንጃ የታጠቀን አምባገነን መንግስት ሳልፈራ ነው ወደ ሀገር የሚሄደው። አሁን እኔን ብዕርና ወረቀት የያዝኩትን ሰው መንግስት መፍራት አለበት ብዬ አላምንም። የሚፈራው ግን ያለ ምክንያት አይደለም። ቅድም የተናገርኩት ነገር ስላለ ነው። ሰላማዊ ትግል ምን ያህል ጠንካራ አዋጭ፣ ለአምባገነኖች አደገኛ የሆነ ስልት እንደሆነ ስለሚረዳ ነው። ይሄን ስልት በመፍራት የትም መድረስ አይቻልም እና መንግስት ነገሮችን ሆደ ሰፊ ሆነው ማየት ቢችል ጥሩ ነው። አሁን በተያዘው መንገድ የትም መድረስ አይቻልም። የኔ ዕጣ ፈንታ ምንም ይሁን ምን ማለቴ ነው እና አገር ቤት ከሄድኩ በኋላ
ያው እስር ቤት ካልገባሁ ግንኙነታችን ይቀጥላል ብዬ አምናለሁ። እኔ እስር ቤትም ከገባሁ ያው የመናገር ተሳትፎ የማድረግ እድሌ ይገደባል ማለት ነው። ግን ትግሉ መቆም አለበት ብዬ አላምንም። ሌሎች ኃይሎችም ይሄን መንገድ ተከትለው ይሄን የሰላማዊ ትግል አጠናክሮ መቀጠል አለባቸው የሚል እምነት ነው ያለኝ እና እስካሁን ላደረጋችሁት ትብብር በጣም ትልቅ ምስጋና ነው ያለኝ፣ ትልቅ አድናቆት ነው ያለኝ። እዚህ ውጭ ሀገር ሆኜ ከ36 ከ37 በላይ መጣጥፎችን ጽፌያለሁ። እነዚህ መጣጥፎች ለህዝብ እንዲደርስ እናንተ ያበረከታችሁት አስተዋጽኦ በጣም በጣም ሰፊ ነው፣ በእውነት ቀላል አይደለም እና ባለውለታ ናችሁ ለኔ ማለቴ ነው። ስለዚህ ወደፊትም ይሄ ግንኙነታችን እንደሚቀጥል ተስፋ አደርጋለሁ። አደጋው መኖሩ እንደተጠበቀ ሆኖ ከዛ ውጭ እንግዲህ ሰላም ያገናኘን ነው ለማለት የምፈልገው። እግዚአብሔር ይስጥልኝ እና በቴክኒክ የረዳችሁን እነ ካሳ እነ ዜና ሪዮት ሚዲያም በዚህ ረገድ ትልቅ ሚና ነው የተጫወታችሁት እና ከልብ ነው በእውነት የማመሰግነው። ከሁሉም በላይ ደግሞ ለረጅም ሰዓት ያካሄድነውን ይህን ጋዜጣዊ መግለጫ የተከታተለው ህዝብ ከልብ አመሰግናለሁ። በእውነት አክባሪ ይስጥልኝ ለማለት እወዳለሁ። ሰላም ሁኑ።